ትዝታ ሰላም ብያለሁ። ሰላም እንዴት ናችሁ? ሰላሙን አላ መን ተቢዐል ሁዳ። እኔ አንድ ጥያቄ አለኝ፣ ግን ሁሉን ነገር ተምሬያለሁ። ሁሌ ከታችኛ ይማራለሁ። እምነት ማለት ከልብ የሚስማማ የሆነ ነገር ነው። ክርስትና ብርሃን ቢሆን ኖሮ ልቤ ባልተጨነቀ ነበረ። የምር ዛሬ ቀኑን ሙሉ አልበላሁም። በቃ የሚጨንቅ ነገር አለው፣ ከልብ አይስማማም። በቃ ተምሬያለሁ ሁሉን ነገር ከታች ሆኜ ማለት ነው። አልገባም፣ አልጠይቅም። ውስጥ ያሉ ነገሮች ነብዩ መርዝ በሉ፣ ለምን የ6 ዓመት አገቡ ምናምን፣ እሱ አይመለከተኝም። መጀመሪያው እስልምና ዋናው መጀመሪያው ነው የሚመቸው። ክርስትና ደግሞ ገድላት ደርሳን የሆነ ውስጡ ያሉ ነገሮች አይደሉም ያሳሰቡኝ፣ ከጅምሩም ከስላሴም ማለት ነው። ክርስትና ጅምሩ ራሱ አይመችም። እስልምና ደግሞ ለምን ውስጥ ገብቼ አሁን ልጅቷ ስጠይቅ የቆየችው ዝም ብሎ አልሆነ ነገር ላይ ነው። እኔ ደግሞ ውስጡ ያሉ ነገሮች እነዛ እንትን አይሉኝም እና አላህ ሄደ ያርሰሽ እና ቁርአን አሁን ሳምንት ሆነኝ አውርጄ ነበር። በቃ እንደው እስኪ እንደው አንዳንዶች ቁርአንን አንብበን ሙስሊም ሆን ይላሉ። አንዳንዶች አሁን ነፎይ ምናምን ብዙ ሰዎችም ያነቡታል። እንግዲህ እነሱ ለምን አልተመሩም ብዬ በጣም ገርሞኝ እስኪ ለአንድ ዙር አንብቤ ሊጨርሰው ከዛ እስልምናን እቀበላለሁ ብዬ ነበረ። ከዛ የተወሰነ እንዳነበብኩ ተሸነፍኩ ማለት ነው። ያንንም ያሸነፈኝን ጥቅስ ትከፍትና ታነብልኛለህ። አሁን አንድ የገረመችኝ ነገር ከምዕራፍ 1 ጀምሬ ነበር ያነበብኩት። ምዕራፍ 2 6 ወይ 7ኛዋ እሷ ብትነግረኝ። እሺ ላንብብልሽና ላስረዳሽ። እነዚያ የካዱ ሰዎች ብታስፈራራቸውም ባታስፈራራቸውም በእነርሱ ላይ እኩል ነው፣ አያምኑም አለ። ሰዎቹ ኦልሬዲ እሱና ቀጥሎ ያለው በጣም የገረመኝ። ኢንሻአላህ የሚወታግና ላሳየች ችግር የለውም። እሺ አላህ ሄዳ ያዝሽ የሚወታግሽ አዳምጪ። ከዛ ምን አለ? ብታስፈራራቸውም ባታስፈራራቸውም አያምኑም አለ። ሰዎቹ ኦልሬዲ ከሃዲ ናቸው፣ እውነትን አይፈልጉም። ከዛ አላህ በልቦቻቸው ላይ በመስሚያቸው ላይ አትሞባቸዋል፣ በአይናቸው ላይ መሸፈኛዎች አሉ፣ ለነሱም ቅጣት ታላቅ ቅጣት አለላቸዋል። ሰዎቹ መጀመሪያ አይሰሙም። የማይሰሙ ስለሆነ አምላክ አላህ ሱብሓነሁ ወተዓላ ባለመስማታቸው ስለማይሰሙም ጨምሮባቸዋል፣ ሌላ ተጨማሪ ቅጣት ጨምሮባቸዋል። እሱ ምንድነው? ኺታም ይባላል። የአላህ ቁጣ እንዲሁም መጨነቅም ጨምሮባቸዋል። ስለዚህ አዎ የአላህ ቃል ተነግሮት የሚያምን ካለ፣ የአላህ ቃል ተነግሮት የማይቀበል ካለ የአላህ ቅጣት በሱ ላይ፣ ቅጣቱ ደግሞ ምድርም ዘላለማዊ ነው ማለት ነው። እንደው እንዲገባሽም በዛው በአንድ አይነት እንዲሁም ማለት በዛኛውም ያለው ክርስቲያኑ ህዝቡን ክርስቲያኑም እንዲያውቅ ምሳሌ አላህ ውዴታውን የተከተሉ ሰዎችን የሰላምን መንገዶች በእርሱ ይመራቸዋል፣ በፍቃዱም ከጨለማ ወደ ብርሃን ያወጣቸዋል፣ ወደ ቀጥተኛ መንገድም ይመራቸዋል። አምላክ ነው መሪው። እሺ ትዝታ አይሽ አይደለ? ስለዚህ አላህ ውዴታን የተከተለ ሰው ካለ፣ እውነትን የፈለገ ሰው ካለ ወደ ቀጥተኛው መንገድ ያመጣዋል፣ ከጨለማ ወደ ብርሃን ያወጣዋል። አይሽ አይደለ? እነዚህ ለማን ናቸው? ውዴታውን የተከተሉት ናቸው። ቀጥሎ አምላካችን ምን አለ? አላህ እነዚያ ያመኑትን ሰዎች አለ ለእነዚያ በእሱ ለተከላከሉት በፍቃዱ መራቸዋል። ያመኑ ካሉ ምን ያደርጋቸዋል? አላህ ይመራቸዋል። እውነትን ደግሞ ተነግሯቸው እየተነገራቸው እውነት ግን የማያምኑ ደግሞ ከሆኑ ምን ያጋጥማቸዋል ካልን ይቀጣሉ። ቅጣቱ ምንድነው? አለመስማታቸው ላይ አለመስማት ይጨመርባቸዋል። አምላካችን ምን አለ? ኢነላህ ላ የህዲ መን ሁወ ከዛብ። አላህ እርሱ ውሸታም ከሃዲ የሆነን ሰው አያቀናም አለ። አላህ አንድ ሰው ኦልሬዲ ከሃዲ ሆኖ አይመራውም። እሺ ከእምነታቸው በኋላ መልእክተኛ እውነት መሆናቸውን ከመሰከሩ በኋላ የተብራሩ አንቀጾችን ከመጡላቸው በኋላ የካዱትን ህዝቦች አላህ እንዴት ያቀናል? የካዱ ህዝቦችን አላህ ያቀናም። ሰዎቹ በራሳቸው ስለካዱ አላህ ክህደታቸው ላይ ክህደት ጨምሮባቸዋል የሚለውን ተመልከቺ። በተመሳሳይ ደግሞ አንድ ጥቅስ ላንብብና ይበቃኛል ማለት ነው። እንደዚህ ይላል። ኢሳያስ ደግሞ በአይናቸው እንዳያዩ በልባቸው እንዳያስተውሉ እንዳይመለሱ እኔም እንዳልፈውሳቸው አይናቸውን አሳወረ ልባቸውን አደነደነ ብሏልና ስለዚህ ማመን አቃታቸው አለ። እነዚህ እስራኤላውያን ለእግዚአብሔር ያደረገባቸው ምንም ሳያውቁ ዘጋባቸው። በእስልምናችን እንደዛ ያስተምሩ የለም። አምላካችን አንድ ሰው የሚቀጣው መቼ ነው? የተብራዱ አንቀጾች ከመጡለትና እውነቱ ከተነገረው በኋላ ነው ማለት ነው። ያልገባሽ ካለ ይሄ ቦታ አልገባኝም በይኝ። አይ እኔ በጣም ብዙ ተምሬያለሁ።
ብዙ በተፈጥሮዬን ያስተነትናለሁ። እሱ ጋር ሁሉም ጋር እየገባሁኝ ሁሌ እማራለሁ ማለት ነው። እና ከራሴ ጋር በቃ እንትን እላለሁ፣ ከራሴ ጋር እዛምደዋለሁ። እና ቁርአንን አንብቤ ምዕራፍ 2ን ጨረስኩት። ምዕራፍ 3 ላይ ያሸነፈኝ ጥቅስ 7ኛው ነው። በቃ እሱን ሳነብ በቃ ወሰንኩ ማለት ነው። እስኪ ክፈተው። አይ እሱ አሳመነሽ? ምንስ ብዙ ሰው ከቁርአን ስህተት ይፈልጋል፣ ውስጥ ገብቶ ያማስላል። ግን እኔ ግን ከዛ ጥቅስ ማለፍ እንደሌለብኝ ነው የተረዳው። ላውጣልሽ አንቀጹን? አዎ እሺ እሺ። ይኸውና እርሱ ያ በአንተ ላይ መጽሐፉን ያወረደ ነው። እርሱ ከመጽሐፉ ግልጽ የሆኑ አንቀጾች አሉ፣ እነሱ የመጽሐፉ መሰረቶች ናቸው። ሌሎችም ተመሳሳዮች አሉ። እነዚያማ በልቦቻቸው ውስጥ ጥመት ያለባቸው ሰዎች መሳሳትን ለመፈለግና ትችቱን ለመፈለግ ከእርሱ የተመሳሰለውን ይከተላሉ። ትክክለኛ ትችቱንም ወይ ደግሞ ትርጓሜውንም አላህ እንጂ ብቻ እንጂ ሌላ አያውቅም። በእውቀትም የጠለቁት በእርሱ አምናል፣ ሁሉም ከጌታችን ዘንድ ነው ይላሉ። የአእምሮ ባለቤቶችም እንጂ ሌላው አይገሰጽም ብሎ ይናገራል። በቃ ከዚህ ጥቅስ ማለፍ አልቻልኩ። ምክንያቱም ስህተት ባገኙ በነገራችን ላይ እነዛ መመራት የማይፈልጉ ሰዎች ይላል ግልጹ ነገር ትተው ግልጽ ያልሆነውን ነገር ይከተላሉ ይላል። በትክክል የተጻፈውን ነገር ፊት ለፊት ያለውን ነገር ትተው ጥመት ያለባቸው ሰዎች መሳሳትን ለመፈለግና ትችትን ለመፈለግ ከእርሱ የተመሳሰለውን ሙተሻቢህ የሆነውን ይከተላሉ። ስለዚህ እነዛ የእውቀት ባልተቤቶች ግን ትክክለኛውን ነገር ነው የሚከተሉት ይላል። ጥመት ያለባቸው ሰዎች ደግሞ ግልጽ ነገር ትተው ጥርጣሬ ያለበትን ነገር ይከተላሉ ብሎ ይናገራል። እና ጥሩ የቁርአን አንቀጽ ነው እንግዲህ ያው ፒክ ያደረግሽው። ደግሞ ያልገባኝንም ደግሜ ሳነበው ይገባኛል። 2-3 ካነበብኩት በቃ ገባኝ። አሁን ይሄን እንድጻፈው ጠይቃለሁልና ደጋግሜ ሳነበው ይገባኛል። እና በቃ አሁን ሻዳ የምፈልገው አይ ሰው እንደዛ ከሆነ ኢምራን የተወሰነ ካንተ ጋር ትቀጥል። አይ ሀቢቢ እሺ፣ ጀዛኩሙላሁ ኸይረል ጀዛ። ያው ትዝታ ከሸሃዳ በፊት ያው እስልምናን በደንብ እንዳወቅሽ እንደተማርሽ ይነግርሽኛል። ማሻአላህ እኛ የምንፈልገው እንደዚህ ያሰኑ አንድ ሰው አውቆ ተምሮ እንዲሰልም ማለት ነው። ማሻአላህ ከሸሃዳ በፊት ግን መጀመሪያ ክርስትና ላይ ያለው ስላሴ ውሸት እንደሆነ ገብቶሻል? አዎ በደንብ። በጣም ጥሩ። ኢየሱስ የአላህ ባሪያና መልእክተኛ እንደሆነ አምነሻል? አዎ በደንብ። ማሻአላህ እሺ። አላህ ሱብሓነሁ ወተዓላ አንድ ፈጣሪ እንደሆነ ከሱ ውጭ ሌላ አምላክ እንደሌለ አምነሻል? አዎ። በጣም ጥሩ። ነብዩ መሐመድ የአላህ ባሪያና መልእክተኛ መሆናቸውን አምነሻል? አዎ። ማሻአላህ። በተዘዋዋሪ አንቺ በልብሽ አምነሻል። ስለዚህ በልብሽ አመንሽውን በአፍሽ ስትናገሪ ምን ትሆኛለሽ? ሙስሊም ትሆኛለሽ ማለት ነው ኢንሻአላህ። ስለዚህ እኔ የምለው ቃል ተከትለሽ በይ። እሺ። አሽሃዱ አን ላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመደን አብዱሁ ወረሱሉ ከአላህ በስተቀር በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። በእውነት የሚመለክ አምላክ እንደሌለ እመሰክራለሁ። ነብዩ መሐመድም የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር አላሁ አክበር። ዓለማቱ ጌታ መስገን ይገባው። ሙስሊሙ ነሻራ ማለት ነው። አልሐምዱሊላህ ጨለማ ወደ ብርሃን መጥቷል። መስገን አምላኬን አገኘሁት በደረቀው ሌሊት። አንዳንድ ሰው ያጥል ሰዓት እንኳን አላህ ሱብሓነሁ ወተዓላ
ወደ ነቢያቱ እምነት ሃይማኖት አመጣሽ እህታችን ትዝታ እንግዲህ እስልምና የተፈጥሮ እምነት ነው። ሁላችንም የተፈጠርንበት መንገድ ነው። አዲስ አምላክ አዲስ ሃይማኖት አይደለም። ሁሉም ሰው የሚፈጠርበትና የሚወለድበት ሃይማኖት ነው። ምንም ያህል ከጊዜ በኋላ ውሃ ውስጥ ነክረው አውጥተው ክርስቲያን ቢያረጉም አይሁድ ቢያረጉም ሌላ ነገር ቢያረጉም የሁላችንም ስር መሰረት ግን እስልምና መሆኑን ጌታ አምላካችን ቁርአን ላይ ይናገራል። ነቢያቱም ያስተማሩት የኢየሱስም ሃይማኖት የሁላችንም እምነት ነውና ወደዚህ እምነት እንኳን አላህ ሱብሓነሁ ወተዓላ አመጣሽ። እንግዲህ እስልምናን መያዝ አይደለም ዋናው ነገር ምንድነው? ጽናት ነው። ዋናው ነገር ኻቲማ ነው፣ መጨረሻችን ነው። አንድ ሰው ዛሬ ሙስሊም ሊሆን ይችላል። የሆነ ሰዓት ላይ በብርም በምንም ተታሎ ግን ከእስልምና ይወጣል እና ያ ክስረት ነው። ختሚያችን ወይ ደግሞ ኻቲማችን ማማር አለበት፣ በእስልምና መሆን አለበት እና ያ የሚሆነው ደግሞ ጽናት ሲኖረን ነው። እና ሁላችንም ልክ ዛሬ ሙስሊም እንዳደረገን ሁላችንም ደግሞ በእስልምና ላይ ያጽናን፣ እንዲሁ ደግሞ ሁላችንም በእስልምና ላይ ውሰደን። ስኬት ብሎ ማለት ሻሃዳ መያዝ አይደለም። ስኬት ብሎ ማለት ምንድነው? በሻሃዳ መሞት ነው። ደሪል ስኬት የሚባለው በሻሃዳ መሞት ነው። ሰዎች ሻሃዳ ሊይዙ ይችላሉ፣ ቅድም እንዳልኳችሁ የሆነ ሰዓት ላይ የሆነ ነገር ሊሆኑ ይችላሉ። ግን ስኬት ስኬት በእስልምና ላይ መሞት ነው። በዚሁ መንገድ ላይ ፈጣሪ መገናኘት ነው። ከዕለታት በአንዱ ቀን ሙስሊም መሆን አይደለም። እድሜ ልክ ሙስሊም ሆኖ ሙስሊም እንደሆንን ፈጣሪ ፊት መቆም ነው ስኬት የሚባለው። ያ ነው ፈላህ የሚባለው፣ ድነት የሚባለው ፈጣሪን እንደዚህ መገናኘት ነው። እና ሁላችንም ዛሬ ሙስሊም እንዳደረገን ፈጣሪ ፊት ለፊትም ጌታ አምላካችን ፊትም ሙስሊም እንዲያደርገን ዱዓ እናደርጋለን። እና ልክ አንቺም ደግሞ ዛሬ ሻሃዳ እንደያዝሽው በዚሁ ሻሃዳሽ ላይ እንዲያጸናሽ እና እንዲወስድሽ ዱዓ እናደርግልሻለን። እና በርቺ፣ ተማሪ ኢንሻአላህ። ያው የእስልምና ትምህርቶችን ደግሞ ከእህታችን ዛህራ ወይ ደግሞ ጀማልን ፎሎ አድርጊውና ወደ ሰላምቴዎቹ ግሩፕ መግባት ትችያለሽ። እና እንኳን ደስ አለሽ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። በድጋሚ አላሁ አክበር አላሁ አክበር። ለዓለማቱ ጌታ መስጋና ይገባው። አብዛኛውን ሳላህ ብሎታል። ኢንሻአላህ ከዚህ በኋላ ትምህርት ላይ ፎከስ አድርጊ እና አላህ ኢስቲቃማውን ይስጥሽ፣ አላህ ህፃናቱ ይስጥሽ። ከጎንሽ ነን ኢንሻአላህ። ችግሮች ካጋጠሙሽ ያልገቡሽ ነገሮች ካሉ መማር የምትፈልጊ ካለ ኢንሻአላህ ከጎንሽ ነን። እንዴት መማር እንዳለብሽ እንዴት መስከር እንዳለብሽ ደግሞ ለመማር ኡስታዝ ጀማልን ፎሎ አድርጊውና የሰለምቴዎች ሴት ብቻ ያሉበት አለ እዛ ግሩፕ ገብተሽ ሐሳቦች ካሉሽ መልገቡሽ ነገሮች ካሉ ኢንሻአላህ በደንብ ትማሪያለሽ። አልሐምዱሊላህ ከዚህ በላይ ደስታ የለም። በዚህ በ3 ቀን ብቻ 5 ሰው ሻሃዳ ያዘ። ይሄ ነገር ቀላል ነው እንዲያጀመው ወላሂ እምነት ማለት ከልብ የሚስማማ እምነት ነው። ስምሽ ትዝታ ነው? አዎ ማሻአላህ ትዝታ ያው ምንም ችግር የለበትም ስም ነው። ግን እኛ ሚዲያ ላይ ለምን ዚክራ እንልሽም? ዚክራ እኔ ግን የምፈልገው በቃ ብዙ እንትን እቺ በ6 ዓመት አገባት ምናምን እያሉ እንትን የሚሏት የሷን ስም ያስፈልጋል። አይሻ ረዲየላሁ ዐንሃ የኛና ማሻአላህ አይሻ ዘሎ ፊት የሚሉ እሷ ጋር አይደለ? ማሻአላህ አይሻ ረዲየላሁ ዐንሃ ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ምርጧ ማለትም በእውቀትም በሁሉም ነገር ሰፊ የሆነችዋ ሰሃቦችን ስታስተምር የነበረች ኡማሃቱል ሙእሚኒን ከአማኞች እናት አንዷ ናትና ማሻአላህ ጥሩ ስም መጥተሻል። አላህ ደግሞ አንቺ የእሷን እውቀት የእሷን ጀግንነት የእሷን ኃይል ይስጥሽ ኢንሻአላህ። እሷ የቀላል ሴት አልነበረች፣ ጦር ስትመራ የነበረች ሐዲስን የዘገበች ሰሃቦች የምታስተምር ሴት ናትና አላህ አንቺ ደግሞ እንደሷ ያድርግሽ። አሜን አሜን። ማሻአላህ አሁን ምን ታደርጋለሽ መሰለኝ ትዝታ ኡስታዝ ጀማል ይታየሽ ከጎንሽ ከዚህ ያለው እዚህ ጋር አርቅ ያለው ፎሎ ቆይቻለሁ። ማሻአላህ በቃ በውስጥ ይጽፍልሻል። መልሽላቸውና ቴሌግራም ግሩፕ አለ ትገባለሽ። እሺ ሰላም አለይኩም በመጀመሪያ ብያለሁኝ። ትዝታ አስተሳሰብሽ በጣም ስለገዛኝ ነው መግባት ሁሉ ፈልጌ ስላስገባችሁኝ አመሰግናለሁኝ። እንግዲህ አላህ ይምራሽ በመጀመሪያ፣ በሁለተኛም እየፈለግን ያለ ነው ከህዝቡ እንደዚህ እንዲያይ ነው እንጂ ይሄ ብሽሽቁ እንዲህ ይደረጋል እንዲህ ነው አከሌ መጥፎ ነው አከሌ እንዲህ ያደርጋል ማለቱ አይደለም። ሰዎች አምላክ ላይ ነው ፎከስ ማድረግ ያለበት ነው። አንድ ሃይማኖት ስለ አምላክ ሲያስተምር ሌላውን አካል መሳድቡ እውነተኛ ያደርገው። ዞሮ በቃ አንቺ ገብቶሻል። እንደዚህ አይነት ሰው ነው የምንፈልገው። ኦኬ እስልምና አጀማመሩ ደስ ይላል ነው ያልሽው፣ ስለ አንድ አምላክ። ክርስትና ግን አጀማመሩ ስላሴ ማለቱ ነው ያልሽው ማለት ነው። ቀጥሉ ያ ጀማዓ። ይቅር በይኝ አንቺን ራሱ አልወድሽም ነበረ ማለት ያው አሁን ነው
ማለት ይኸው ተቃራኒ ስለሆነ እንትን የምትይው አይደለም። ችግር የለውም ውዴ። አንድ ነገር ሲገባሽ የኔ ስራ እንትን ይልሻል። ምክንያቱም የሰው ልጅ እንኳን አይደለም የሚያዘውን የጣሉትን ሲነኩበት አይወድም። ስለጠላሽኝ እኔ አልቀየምሽም። ነገሮቹ ግልጽ እስከሚሆኑልሽ ድረስ ነው የምሰራው፣ ሰው እስከሚያውቀው ድረስ ነው። እኔ በነገርሽ ላይ ሰው መበደል አልወድም። ሰዎች እውነታው ላይ እንዲደርሱ ታሪክን እኔ በነገርሽ ላይ ሃይማኖትንም አልበድልም። ሁሉም ሃይማኖት ሰውን ክፉ ሁኑ አይልም። ነገር ግን አከሌ እንዲህ ይላል አከሌ እንዲህ ይላል የሰዎች ህይወት ላይ ፎከስ የምናደርግ ሊያድነን ወደሚችል ወደ አምላክ እንጠጋ የሚል ዓላማ ነው ያለኝ። ዓላማዬን እንግዲህ አላ ያሳካው። ችግር የለውም ውዴ ሀቢብቲ ይገባኛል። ያኔ አልቀየምሽም። ብቻ አንቺ እውነቱ ላይ ድረሽ፣ ብቻ አንቺ ወንጌል ይግባሽ። ማሻአላ እናመሰግናለን። መልካም ቀን ይሁንልሽ። አሚን አሚን። ደህና ደሩ። ማሻአላ እናንተ ሰዎች ግን ምንድነው ወላሂ ያላህ እንትን አልተቻለም። በጣም ወላሂ ህክማው እየበዛ ነው። ሰሞኑ ሻሃዳ ብትሉ ትምህርቶች ብትሉ ገራሚ ናቸው። እንደዚህ ከሆነ በቃ ከዚህ በኋላ አንተኛም ሳለ ነሐሪሙ አነውማ አላ ነፍሲና አላ አንፉሲና አይ ለራስም ጊዜ መስጠት ያስፈልጋልና ትላንት አይ ቲንክ አልተኛህ። ስለዚህ አሁን ብንወጣ አሪፍ ነው። አንድ 20 ደቂቃ ቆይተን አይ ይሻላል። 20 ደቂቃን ጨምርና በቃ በቂ ነው። ለምን ኤፍራታን ሻሃዳና ሲዛት? ኤፍራታ ጥያቄ ያለሽ? የኤፍራጣስ ወንዝ ሰላም ነው። እንዴት ኖት? እንዴት ናችሁ? አለን አልሐምዱሊላህ። ጥያቄ ያለሽ ኤፍራታ? አዎ አለኝ፣ ግን አሁን ትንሽ 5 ደቂቃ እስከዛ ሌላ ሰው ይደም። አየ ኢየሩሳሌም አለ ጀሩሳሌም። አረ ሳለ ከባድ ሰው ኢየሩሳሌም ሴት ናት። ጥያቄ ያለውት ኢየሩሳሌም? አይ እኔ እንኳን ጥያቄ የለኝም። ለኢምራን አስተያየት ልሰጠው ነው። ኢምሩ ምን ትላለህ? ኢየሩሳሌም ማሻአላ ፈቃደኛ መቀበል ፈቃደኛ ከሆንክ አይ ይቀበላሉ። ግን ማለት ነው ኢየሩሳሌም እኔ ላይቭ ላይ ኦልሞስት ከ2 ሳምንት በላይ ሆኖሻል አይደለ? 2 ሳምንት ሙሉ እኛ ጋር ትገቢያለሽ፣ ግን ምንም ለውጥ የለብሽም አንቺ። ቢያንስ እነ ኤፍራታ አብዛኞቹ አስወድኛ አብዛኞቹ ተለውጠው ቢያንስ ባይሰልሙም ጥሩ እንትን ያለን ጥሩ ግንኙነት ነው ያለን እነሱ ጋር ማለት ነው። አንቺ ግን አሁን ድረስ አልተስማማንም። ስለዚህ መጀመሪያ ወደ መስማማት እንስማማ። እኔ እኮ ይልክ ኢምራን እኔ ሃይማኖቴን ለመቀየር አይደለም አንተ ጋር መገባው። እኔም ቀይሬ ብዙ ጊዜ ማለት ነው ስታስተምር ለእውነት አስተምር። ዝም ብለህ የሰው ሃይማኖት አትዝለፍ። እኛ የሰው ሃይማኖት አንነካም። መጽሐፍ ቅዱስ ላይ ገድላት ላይ የስላሴ ላይ ብዙ ጊዜ የምትናገራቸው ቃላቶች ይደብራሉ። ይሄ ደግሞ ለአንተ ጥሩ አይደለም። በቃ ለምን የሰው ሃይማኖት አክብር በቃ ባትቀበለው ማክበር። አንድ ሰው ከፈለገ በድንጋይም ይመን፣ ግን የሰውን ሃይማኖት መንካት በጣም ነው የሚደብረው። አሁን የኛ ኦርቶዶክሶች ገብተው አንተ ጋር ሲሉ መልስ ሲሰጡ አላህን አይዘልፉም፣ ስላላህ መጥፎ ነገር አይናገሩም። አንተ ስለኛ ሃይማኖት ለምታነሳው ነገር ብቻ ነው መልስ እየሰጡክ ያለው። አንተ ካላመንክበት ካላወቅከው ችግር የለውም። አንተ እኮ ነቢያቶች ሐዋርያቶች ባስተማሩት ላይ እንኳን ትሳለቃለህ እና ያ ነገር በጣም ይደብራል። እኔ በእውነት እኔ አሁን እንደው ያንተን እምነት ተከታይ ልሁን ብል ኖሮ ማንተ አስተምሮ ራሱ አልሆነም። በጣም ነው የምትዳፈረው። ያ ደግሞ ይደብራል እና ጥሩ አይደለም። እኛ የገባን በገባን ልክ እኛ እምነታችንን አክብረን ይወታይሻለሁ። እሺ ደገምሽ በቃ ከምዳግሙ ዳውራ ደግሞ እኔ የዳገምሽ ያለሽ ኢየሩሳሌም እንኳን አዳምኩሽ አይደል? እኔም ደግሞ አዳምጪ። በመጀመሪያ ባንቺ አልፈርድም ኢየሩሳሌም። አሁን ላንቺ መስልሽኛ እየተሳደብን እያንቋሸሽን መስልሽ መጽሐፍሽን ገልጠን ማንበባችን ማለት ነው። ኢየሩሳሌም የትኛውም ክርስቲያን መጥቶ ኢምራን ትሳደባለህ ያለ ካለ እባካችሁ የተሳደቡት አንድ ማስረጃ አቅርቡ። የትኛው ቦታ ለክርስትና ያንቋሸሹት አንዲት ብቻ እዚሁ ተገዝቼ እወርዳለሁ።
ላይቬን እዘጋላችኋለሁ፣ እወጣላችኋለሁ። የለም ለምናገራቸው ንግግሮች በሙሉ ማስረጃ አለ። ምሳሌ ዛሬ ምን አስተማርኩኝ? ዛሬ ትምህርት ለምሳሌ አምላክ አያስብም ብዬ ነበር። አምላክ ለብቻው አያስብም ብዬ ነበር። ስላሴ ማለት ማስረጃ አቅርቤያለሁ። ያው ምሳሌ ማስረጃው ሰይፈ ስላሴ ምንድን ነው የሚለው? አብ ያለ ወልድ ያለ መንፈስ ቅዱስ ለብቻው አያስብም። ያው በቃ ለብቻው አያስብም። ማስረጃ ከፍተን የምናወራው ማስረጃ ከፍተን ስናወራ ግን ስድብ ይመስላችኋል። ስለዚህ የዳዕዋው ስቴፕ ነው፣ የመርፌው አይነት ነው። መርፌው መጀመሪያ ሲወጋ እንደዚህ ያስብላል። እረዳሻለሁ። ግን ኢየሩሳሌም ነገሮችን በሆደ ሰፊነት ተመልከችኝ። እኛ የምናሳየው ከኛ ጋር መነጋገር ያለብህ ገጥላት ላይ አይደለም። አታቋርጭኝ። እኔ እኮ አላቋረጥኩም። አታቋርጭኝ። አይሻ እየረበሽ ነው ያለሽው። ዲስሪስፔክት እያልሽ ነው ያለሽው። ቤቴ ድረስ መተሽ እየረበሽ ነው ያለሽው። አይሻ አይደለ? እኔ አዳምጪ፣ አንቺ ጋር አታዳምጪኝ። ታዝኛለሽ። ለማንኛውም አንቺ ጋር መግባት ትንሽ የሚከብድ ይመስለኛል። አላህ ሂዳያ ይስጥሽ። ለማንኛውም ያልገባሽ ነገር ካለ እስልምና ጥያቄዎች ካሉሽ እንዲሁም ክርስትና የምመልሹ ካለ ገብተሽ መልሺ። እንዲሁም ደግሞ የዋሻችሁት አለ ካለሽ ግቢና አሳይን። እዚሁ መጽሐፍ ከፍተን እናሳይሽ። ምሳሌ አምላክ እንደታዘለ አምላክ እንደተበላ መጽሐፋችሁ ላይ አለ። አምላክ ጠላ እንደጠጣ መጽሐፋችሁ ላይ አለ። አሁን ይህን ስናገር ስድብ ይመስላል፣ ግን መጽሐፍሽ ላይ አለ። መጽሐፍሽ ላይ ያለሽውን ደግሞ አነበዋለሁ። ወደሽም ጠላሽም፣ ቢመርሽም ቢከብድሽም ይነበባል። ገደል አልከፈኩም። እኔ ገደል አልከፈኩም። አንደኛ ድምፅሽ አይሰማም፣ ሚውት አድርጊ። ከስራ ትሰሚ ድምፅሽ። ሁለተኛ ደግሞ ማስረጃ አለኝ። ሰይፈ ስላሴ ሚውት አድርጊ፣ አትሰሚ። ከስርም አይሰማሽም። ከየት አመጣሁት? ላሳይሽ። ክፈችው። ትልቁ ያደርግሽና ክፈችው። እኔ በየቀኑ ማነበው እኮ ነው። ሰይፈ ስላሴ በየቀኑ ማነበው ነው። አይሰማም። አንደኛ ከስራ ትሰሚም። ኢየሩሳሌም ከስራ ትሰሚም። አንደኛ። ሁለተኛ ደግሞ ክፈችው ማስረጃው። ሰይፈ ስላሴ ካለሽ ክፈችው ላሳይሽ። ለጀማ ይሰማችኋል? ድምጻ መጽሐፈ ስላሴ ሰይፈ ስላሴ ዘእሁድ ስላሴ ይሁድ በቃ ብቻ። አሁን ያለችው ምንድነው? አምላክ ጠላ ጠጣ የሚል የለም፣ እኔ ያለኝ ውሸት ነው ብላለች። ተከፍቷል። ሳላ አስተናግዳት። ኢየሩሳሌም ሰይፈ ስላሴ ላይ አምላክ ጠላ ጠጣ የሚል የለም፣ መጽሐፉ ልታመጣ ነው። ግን ሚውት ነህ አንተም። ሚውት ነህ። ይሰማችኋል? ከስር የሳላ ድምፅ አይሰማም ብያለሁ እኮ። እሺ ቆይ እኮ ላውጣልክ ነው። ሰይፈ ስላሴ ዘእሁድ ያልከኝ ላውጣልክ። ሰይፈ ስላሴ እሺ ልጆች ስለተኙ ላለመረበሽ ብዬ ነቀስ ነው። እሺ የእሁድ የመጀመሪያው ነው። እሺ ላንብብልክ። እሺ አንብብልክ። ካሜራ መስመት እንዳንዱ ትልቁ አላገችና ካሜራ መስለበት ስለምትተማም ግን አትሰማም ማለት ነው። ከስር እየሰማሁ ነው። ስለዚህ አንዴ ዋይፋይ ልቀይርልህ ከኔ ሊሆን ስለሚችል ዋይፋይ ልቀይርልህ። እሺ ይኸው ሰይፈ ስላሴ ይሁድ። እኔ ከተሰማው አንዳንድ ጻፉ። አይገርምም? የኔ እኮ ነው። አይገርምም? ዋይፋይ ስቀይር ላንብብልክ። ሰይፈ ስላሴ ላንብብልክ። የእሁዱ የኔ ዋይፋይ ደካማ ሲሆን ያቋርጣችኋል። ወላሂ አሁን መጥቶ ቀጥሉ። ኦኬ እሺ ጀሩሳሌም ምን አልሽ? የእሁዱ ላይ ምንድን ነው የሚለው? የትኛው ላይ ነው ጠላ የሚለው? ከፍ አድርግላት እስኪ ይምራ። ይኸው ጌታዬ አምላኬ እግዚአብሔር ይመስገን ብሎ ይጀምራል። ካሜራ ክፈች እስኪ አንዴ ካሜራ ክፈች። መጽሐፉ
መጽሐፍ ፈልግ መጽሐፉን እንድናይ ካሜራ ክፈች። ይታያል። አይ ያብራል። አልዞር ብሎኝ ነው ካሜራው። ቆይ ላዞረው። የጀማዓት الخير ታብታብ አሰሚን የሚሉት እሺ ባረከላሁ ፊኩም። ዛሬ አልተቻላቸውም። ይመቻችሁ፣ ጀግኖች ናቸው። እንዲሁም ጀዛኩም ለጋራ አስመራ እንዲሁም ታችን እንትና ጀዛኩም ለጋራ አቤት ሳሚራ ጀዛከላ አቤት አናከኝ ኡስታዝ ጀማል ሞት ነህ ግን ልንገርላችሁ ንገሪና ልንገርልህ እኔ ካሜራው አልዞርም ስላለኝ ይዞራል። ለምን እንደማይዞረው ወይ አሁን የሚወት ነው አይሰማ። እሺ ኢየሩሳሌም ካሜራ ክፈቻ እምቢ አለኝ። አልዞርም አለኝ ካሜራ። አረ ይዞራል። ያን ልኬልሽ የላኩልሽ አክሴት ወይ ከዛ የመዞሪያ ምልክቱን ንኪያት። ባለፈው ማልቻሽበትም ነበር። እኔ ስልኬ ስታክ ስለሚያደርግ ነው። እኔ ዞሮ ዞሮ ሰይፈ ስላሴ እና አይደል የፈለግከው? እምቢ አለኝ። ማየት አለብህ ማየት ስለሚያደርግ ማለት ነው። አስተካክልሽ። ሌላ ጊዜ አስተካክል ሲመጭ እናወራለን እኮ ሰይፈ ስላሴ ነው እጄ ላይ ያለ። በቃ የሁዱን አይደለኩ እኔ ሙሉን አነብልሃለሁ። ብዙ ገጽ ነው ይሄ። ሁላ ገጽ እኮ ነው። ሁላ ገጽ ለምን የምትፈልገውን ቦታ ንገረኝ። የምትፈልገውን ቦታ ያልከው ነው። እሺ ፔጅ 217 ላይ ተአምራቱ ላይ ነው። ምኑ ላይ ነው? ተአምራቱ ላይ ተአምራቱ ላይ ላውጣልህ። ቀስ አድርጊ መጽሐፉን መጨረሻ ፔጅ ነው። ተአምራቱን ላውጣልህ። እሺ አውጣልህ ተአምራት አንብቤ። እሺ እሺ ይቅርታቸውና ርኅራኄያቸው ለዘላለም ከእኛ ጋር ይሁን። ይህም ዓለም ገዣ ይህን አይዋ እያዳመጥክ ነው አይደል? አይዋ በጣም ትክክል ነሽ። አሁን ያለሽው እዚህ ጋር ነው። አዎ አጋዕዝተ ዓለም አብ ወልድ ይወልክ ስማኝ። አጋዕዝተ ዓለም አብ እና ወልድ ወመንፈስ ቅዱስ ያደረጉት ተአምራት ይህ ነው ይላል አይደለም? እግዚአብሔርንም የሚፈራ ቸር ጻድቅ የሆነ ስሙ አብርሃም የተባለ ሙዳዊ የሚባል አገር ይኖር የነበረ ሚስቱም ስሟ ሳራ የምትባል ማለት ነው። አሁን እዚህ ያለሽው አንቺ እዚህ ጋር ነው። ይሄን እዚህ ላይ አንድ ፔጅ ዝለይና ቀጣይም ፔጅ ዘለሽ ሶስተኛ ፔጅ። እነዚህም ቅዱስ በሥላሴ ሕግ ተጠብቆ ስደተኛንና እንግዳን እየተቀበሉ ያስተናግዱ ነበረ። እንግዳም ሳይዙ ሰናፍጭ ቅንጣት ያህል እንኳን ምግብ ምንም አይነት አይቀምሱም ነበር። አሁን መቼው እዚህ ጋር ዝለይ። አሁንም ዝለይ። በጠቅላላ ስለ አብርሃም ደግነት ነው የሚያወራው። አይዋ አሁን ዘለሽ ደግሞ እዛ ጋር በሶስተኛ ቀን አጋዕዝተ ዓለም ሥላሴ ማለት ወደ መጨረሻ ላይ ልምጣልህ። አጋዕዝተ ዓለም ሥላሴ አብርሃም ቤት እንደገቡ እሱን ነው ለማወቅ የፈለግኩ አይደለ? እዛ ላይ ጠላ ጠጡ ይላል። ያው ጠላ ጠጡ የሚል የለም ቢያሻ አለ። ጠላ መልካም ውጤት ጠጡ ይላል። ብርዙንም ምኑንም አቀረበላቸው የሚለው እናንተ የፈለግኩ ብርዝም አለ እንዴ? አዳምጥ። ላይ ንግግር ነው ሲጀመር አዳምጥ። ቆኛል መጀመሪያ እንደምናያችሁ አለቀሳዩ መጀመሪያ የለም ነው ያልሽው። ክፈችው እንዳለ እናሳምንሻለን። እንዳለ ካመንሽ በኋላ ታስረጃለሽ።
ብርዝ ትላለች እንዴ? ብርዝም አለበት ማለት ነው ማሻአላ። እሺ አንተ የፈለክበት ቦታ ላይ ልመጣልህ ብዬ ልክ እዚህ ከዚህ ጋር ልጀምርልህ። ይኸውልህ ከዚህ ጋር ልጀምርልህ ከአጭሯ ቦታ ማለት ነው። ይኸውልህ ከዚህም በኋላ ተነስተው ወደ ድንኳኑ ገቡና ዘለሸዋል አይደለም እኮ ከዚህ ጋር እህቴ ሳራ ሆይ እነሆ የከበሩ ሽማግሌዎች መጥተዋል። አንቺ ፈጥነሽ እንጀራ አውጡን፣ መልካሙን ጠጅ አዘጋጅ ይላል። ያው እዚህ ጋር ቀለና። በዚህም ጊዜ አብርሃም ይኸውልህ የአብን እግር ካጠበ በኋላ የወልድና የመንፈስ እግር ታጥቦ አንድ መሆናቸውን እዚህ ጋር ይገልጻል። በመጀመሪያ ዘለሸዋል አይሰማም። ዘለሸዋል ተበለሽ ገና ነው እኮ ጋር አልደረስም። አንቺ እዚህ ጋር ነው ያለሽው። ጠላ ደግሞ እዚህ ጋር ነው ያለው። ጠላ የሚለው እዚህ ጋር ነው። ጠላና ጠጅ ይላል። እሱ ላይ ተመለሽ። ይሄው አብርሃም ይሄንን ከተናገረ በኋላ ወይፈኑንም አርዶ ስጋውንም በየብልቱ ከሱ አሁንም አልፈሻል። አሁንም ተመለሽ አሁንም ተመለሽ። አበሽ ዳግመኛ በእሺ አዳምጥ። ዳግመኛ ምግብም እንድታዘጋጅና ለእግራቸው መታጠቢያ ውሃ በምንቸት አሁንም ዘለሻው እዚህ ጋር ነው አሁንም ዘለሻው። አሁንም አንድ ከፈሉ ወደ ኋላ ልመለስልክ። አንድ ብቻ አሁን እዚህ ጋር ነው ያለሽው። ወደዚህ ተመለሽ። አንድ ተጠር 1 2 3 መስመር በኋላ ተመለሽ። እሺ አብርሃምም በደጁ እንደተቀመጡ በተመለከተም ጊዜ ወደ ቤቱ ሩጦ ገብቶ እህቴ ሳራ ሆይ እነሆ ከበሩ አረጋውያን 3 እንግዶች መጥተዋል። እንግዲህ አንቺን ፈጥነሽ ተዘጋጂ፣ እኔም የወይፈኑን ፍሪዳ አመጣለሁ። እሺ ምን ይሰራሽ ነው ያለሽ? ጠላይ ምን እየታስገባሽ? ጠላይ የለም እዚህ ላይ እንዴ ሰላም ይሁን ልክ እሺ ተመቹ አንዴ እንደውስቢ ጉድ እኮ ነው አወጡት እንዴ እኔ ልክ አንተን ለማውሸት አንተን ለማሳመን አይደለም ማውራው እዚህ ጋር ያው መጽሐፉ ሲያሳት ከተማ አልኩ እኮ እኔ ጋር ከፈቹ መጀመሪያ እዛ እንደ ከፈቹ ማባለ ጠላ ወጣ ከፈቹ ጉድ እኮ ነው ወላሂ ይገርማል። ጠላ ያልኩህ አንተ ልክ ይሄ ሲጀመር ማለት ነው። አዳምጠኝ ያኔ ከፈቹ መጀመሪያ ዓለም ስላሴ የአብርሃምን ቅንነት የልቡን ቅንነት አይተው እሺ መጥተው አብርሃም ጾሙን እንዳያድር ሰይጣን በልተዋልና በፈለግሽ ተገኝ ምግብ በልተዋል። ኢየሩሳሌም ጠላ ጠጥተዋል። አምላክሽ ይሄ በምሳሌያዊ ነው። በምሳሌያዊ ንግግር አይደለም። በስጋ ሆኖ በሉ ጠጡ ይላል። አይልም። በምሳሌያዊ አይደለም። ያው አቀረበላቸው እስኪ ጠግቡ ሀቢብ ጠንታ አይባልም ለካ ልል ነበር። ያው እስኪ ጠግቡ ድረስ በሉ ጠጡ አምላክሽ በላ ጠጣ ይላል። ከዛ በኋላ ኢየሩሳሌም ታሪክ ነው። ኢየሩሳሌም ታሪክ ነው። ስለዚህ ሚውት አድርጊና ምን እናደርጋለን? ካሜራ ማከፍች ከሆነ በቃ ሚውት አድርጊ። ስለዚህ ሚውት አድርጊና በኋላ ታሪክ ሰዓት ይለቅና ታወራለሽ። በኋላ ሚውት አድርገሽ ተቀመጪ። እሺ አንተ የሰይፈ ስላሴ ትርጉም ሚውት አድርገሽ ተቀመጪ እና በኋላ እናወራለን። ቆይ ባይሻልም እዚህ ውስጥ እንገባለን። ለምን የማንገባው? ሚውት አድርገሽ ተቀመጪ እና እንገባለን። ካሜራ ማከፍች ከሆነ መጽሐፉ የተቀየረ ከሆነ ስለምናወራበት ብዙ ሰዓት ስለሚፈጅብኝ ሚውት አድርገሽ ተቀመጪ። ዋናው ግን እንዳለ አሳይችሻለሁ። አሁን ሚውት አድርገሽ አትወርጂም። በኋላ ታወራለሽ። ሚውት አድርጊ። ሳላ ኢፍራታን አስተናግራትና በቃ የሚመችህን መጽሐፍ እኮ እያመጣህ እኮ ነው እንትን የምትለው። ታዲያ የማይመችኝ ላምጣ እንደ ኢየሩሳሌም ታዲያ አምጥቼ እዚህ ስለ ልስበክልሽ እንደ ሙስሊም እኮ ነኝ። ያልገባኝ ነው እንጂ የምጠይቀው እኔ የምለው ለምንድን ነው በተጻፈው የምታፍረው? ለምን ታፍሪያለሽ? ቆይ በተጻፈው አታነቢው? አንቺ ዝም በይ ይኸውልሽ። ለምን ታፍሪያለሽ? አላፍርበትም እኔ በመጽሐፌ። እኔ መጽሐፍ ላይ እና ለምን አታነቢው? እዚህ ጋር አይናችን እያያል እንዴ? በቃ የለማ እኔ መጽሐፍ ላይ የለም። ከሌለሳ እኮ እንደዛ ከሆነ ደግሞ ታውቂያለሽ፣ ቲክቶክ ስትጠቀሚ ካሜራ እንዴት እንደሚዞር ታውቂያለሽ። ለምን አዙረሽ አታሳይንም? እኔ አሁን ከአንቺ ጋር እኮ አይደለም ንግግሬ። እኔ ከኢምራን ጋር ነው አይደለም። አንቺ ለሃይማኖትሽ ግድ ከሌለሽ አንቺ የራስሽ ችግር ነው። ግድማ አለኝ። ግድ ስላለኝ እኮ ነው አንቺን እንደዚህ እያልኩሽ ያለሁት።
አንቺ እኔ በየቀኑ አንቺ እውነት ካለሽ ካሜራ ይሄን ያህል ጊዜ ቲክቶክ ላይ ስትቀመጪ እንዴት እንደሚዞር ታውቂያለሽ። እሱ እያሳየ ነው ከፍቶ ምዕራፉንም እንትኑንም። አንቺም እውነት ካለሽ አሳይን፣ እኛ ማወቅ እንፈልጋለን። ለምን ታፍሪያለሽ በሃይማኖትሽ? አንቺ እንትን የዘወትር ጸሎት አንቺ ጋር የለሽም? መጽሐፍ ላይ የለሽም? ሰይፈ ስላሴ የየዘወትሩ ሰይፈ ስላሴ የለሽም? አረ አይባልም። ጠላና ወይኑንም ብርዙ። ኦኬ አሁን አንቺ ከምታወሪ አንፃር እኔ ማምነው እሱን ነው። ምክንያቱም እሱ ከፍቶ ነው እያሳየኝ ያለው በማስረጃ። ይኸውልሽ ይሄ ማለት ነው። ይኸውልሽ ሰይፈ ስላሴ ሲጀመር ይኸውልሽ ከባድ ሚስጥር ነው ያለው። ሁለተኛ ነገር ማለት ነው። ሶስተኛ ነገር ደግሞ ማለት ነው አንቺ ይኸውልሽ አንቺ መስማት ከፈለግሽ ማለት ነው አንቺ ራስሽ አንብበሽ ራስሽ መምህራን ነው መረዳት ያለብሽ። አንቺ እረዳሻለሁ፣ ግን እውነት ካለ አንቺ ጋር ከፍተሽ ለአሳየን። እዚህ ጋር ብዙ ክርስቲያኖችም ከስራሉ ይው አንቺ ይሄን ያህል ስትቀመጪ ቲክቶክ ላይ እንዴት ነው ካሜራ እንደሚዞርና እንደማይዞር ያላወቅሽው? ለምንስ አንቺ እሱ ምታረቢውን አልፈሽም ያለኝ መዞርና አለመዞር አለመቻል አይደለም። ስልኬ ስታክ ያደርጋል፣ ያስቸግራል። ሁለተኛ ነገር ማለት ነው ስታክ ካረገ ደግሞ እሱ የሚያነባውን ተከትል እሱ እዛ ያቀረበልሽን መጽሐፍ ማንበብ ነው። እሱን ያንቺን ትተሽ እሱ ማንበብ። የኔን መጽሐፍ እሱ ሊያስረዳኝ አይችልም፣ እውቀቱ የለውም የኔን መጽሐፍ የማስረዳት። የኔን መጽሐፍ እኮ ይሄ ትክክል አይደለም ነው። እናንተም አንቺ ጋር አልኖረም። ይሄ ትክክል አይደለም። እንደዚህ አይደለም ሰው ማስረዳት የምትችይው አንቺ። ምክንያቱም እዚህ ጋር ትክክል እንዳለን ስለመሰር ነው ሊያስተምርሽ የሚችለው ያንቺ መጽሐፍ ቅዱስ ያንቺ ምን ነው። እኔ ጨርሻለሁ። መጀመሪያ ደረጃ ካስቀየምኩሽ ኢየሩሳሌም እየበቃ ዝም በይ። ምን ተደረገሽ? በቃ ዝም በይ። እሺ ኢየሩሳሌም ባህታ አለሽ ልጨርስ ከሷ ጋር አንቺ በቃኝ እኮ ያች በቃኝ። ሙታግሽ ከምትወጂ ኢየሩሳሌም ፕሊስ ሙታጊ። ጥሩ ሰዎች ግን ያበሽ ነው ያለሽ። እሺ ምትይ ነገር ካለ በእኛ እያዳመኩሽ ነው፣ ችግር የለውም። አሰጥሩት እንደዛ ከሆነሽ የኛ መጽሐፍ ቅዱስ ትርጉሙንም እያንዳንዱንም ነገር ሊያብራሩልን የሚችሉት የኛ መምህራኖች ናቸው እንጂ ሙስሊሞች አይደሉም። ምክንያቱም እነሱ የኛ መጽሐፍ እውቀቱ ቢኖራቸው ሙስሊም አይሆኑም ሲጀመር ማለት ነው። እውቀቱ የላቸውም። ክርስቶስን እንደዚህ በሚከብድ አይነት ቃላት ሲገልጹት እውቀቱ ቢኖራቸው እንደዚህ አይገልጹትም። ገባሽ? እኔ አሁን እዚህ ጋር እሱ ጋር ለመማር ሳይሆን እኔ አስተያየት ልሰጠው የኛን አምላክ እንደዚህ በጣም በሚከብድ ሁኔታ ለአይምሮ በሚከብድ ሁኔታ ለምን ትገልጻለህ ነው መጽሐፉን ያለው እኮ ሙስሊምን እንደዛ እኮ ጠይቅሽ። ይሄንን መጽሐፍ ማን የጻፈው ነው? ማን የጻፈው? ኦኬ ራሳቸው ጻፉት መጽሐፉን። ስለዚህ እንትኑን ነገርሽ አይደለ? የመጽሐፉን አንቺ ጋር ይሄ መጽሐፍ ካለ መቼስ አይለያይም። ኦኬ ከተለያየ ደግሞ አንቺ የማይመች ሁኔታ ላይ ካለሽ እሱ ያወጣውን መጽሐፍ ብታነቢ ምን ችግር አለው? እኔ ከዚህ በፊት የማይሆን ቃላቶች አንብቤ አውቃለሁ። ምክንያቱም መጽሐፉ ላይ ሰፈረ ነው። ገባሽ? እዚህ ጋር ደግሞ አንቺ እዛ ጋር እንትን የሚል ይሄ የማይመስል ነገር ነው። ምንም የማይመስል ነገር ማለት ነው። እዚህ ጋር መሸፋፈን አይደለም። ገባሽ? እውነት ካለ እውነቱን ይዞ መውጣት ነው። ይኸውልሽ ኤፍራታ፣ ይሄ መሸፋፈን አይደለም። እውነትና ውሸትንም ጉዳይ አይደለም። ይሄ እኛ መጽሐፍ ራሳቸው ሊቆች አሉ። አንቺ በምትፈልጊው ግልጽ አድርጎ ሊያስተምሩሽ በሚችሉበት መንገድ ማለት ነው። ምንም የሚሸፋፈን ነገር የለውም። እኛ እኮ ቤተክርስቲያን ውስጥ እያስተማሩ ነው፣ እያብራሩልን፣ እያነበቡልን፣ እያስተማሩን እንዴት ነው እኛ እንዳላወቀ ሆነን ከነሱ ልንማር የምንመጣው? እኛ የኛ መጽሐፍ እንዴት ነው ከነሱ የምንማረው? የኛ መምህራኖች ምን እያደረጉ ነው ከነሱ የምንማረው? ምንም የሚሸፋፈን አሁን አንቺ እያልሽ ያለሽው አሁን ይሄ ቃል እሱ ያወጣው ቃል መጽሐፍ ቅዱስ ውስጥ የለ እንትን ውስጥ የዚህ መጽሐፍ ውስጥ የለም እያልሽ ነው አይደለ? እኔ መጽሐፍ ላይ የለም። የኔ አሁን ለምሳሌ የኔ ገድላት ላይ የለም። ሲጀመር ደግሞ መጽሐፍ ቅዱስ እና ገድላት ይለያያሉ። ገድላት ማለት የተጋደሉ ማለት ነው። ለክርስቶስ የተጋደሉ ገድላትን የሚያዘጋጁት ማለት ነው። ገድላትን ማን የሚያዘጋጀው? ሰውን የሚያዘጋጀው። መጽሐፍ ቅዱስን ማን ያዘጋጀው? ሐዋርያት ናቸው ያዘጋጁት። በመጀመሪያ ኢየሱስ ክርስቶስ 33 ዓመት በምድር ላይ ሲመላለስ ያደረጋቸውን ጠቅላላ ሐዋርያት። ስለዚህ ይሄ መጽሐፍ ሆነ ብለው ያዘጋጁት ነው እንጂ የኛ መጽሐፍ የኛ ገድል መጽሐፍ ነው አይደለም እያልሽው እንጃ አላውቅም። ግራ ኖ አተረጓጎማቸው እያንዳንዱ ይኸውልሽ የኔ ቆንጆ በየአገሩ ማለት ነው የቃላት ልዩነት፣ የአማርኛ ልዩነት አለ።
እነሱ ለራሳቸው የራሳቸው የአማርኛ አገላለጽ ነው። ለምሳሌ አማራ ክልል ላይ ማለት ነው ውሃ ቅጂልኝ ሲልሽ ምንድን ነው የሚልሽ? ጥለቂልኝ ነው የሚልሽ። እኛ ጥለቂልን እንላለን፣ ቅጂ ነው የምንለው። በቃ የእያንዳንዳችን በየአንዳንዳችን ሀገራችን የተለያየ ቃላት አለ። እሺ እኔ አንቺን ልጠይቅሽ አንድ ግራ ጥያቄ ከፈጠረብኝ አንፃር አንድ ጥያቄ ልጠይቅሽ። ኦኬ ስለ ክርስትና አውቃለሁ ብለሻል፣ ያው ተምረሻልም። አይ ቲንክ እዚህ ጋር ስለ ኢየሱስ ክርስቶስ ነው የምጠይቅሽ። ኢየሱስ ክርስቶስ ወልድ እንደሆነ ይታወቃል። አብ ነው፣ ወልድ ወልድ ነው፣ ከዛ መንፈስ ቅዱስ አለ ማለት ነው። ሶ ወልድ ከድንግል ማርያም ተወልዶ ለዓለም እንደመጣ ለኛ እንደመጣ እናውቃለን፣ በዛም እናምናለን አይደለ? ሶ ድንግል ማርያም ስትወልደው ፍጡር ሆኖ ነው የተወለደው ወይስ ምን ሆኖ የተወለደው? ፍጡር ነውስ ወይ ምንድን ነው ወልድ ማለት ነው? ድንግል ማርያም ስትወልደው ኢየሱስ ክርስቶስ ማለት ነው። እመቤታችን ጋር ቃሉ ነው የመጣው። ቃሉ መጥቶ ከእመቤታችን ስጋና ደምን ተዋህዶ ተወለደ። ሲወለድ ፍጹም አምላክ ፍጹም ሰው ነው እንጂ የሚባለው ፍጡር አይደለም የሚባለው። ኢየሱስ ክርስቶስ ፍጡር አይባልም፣ ፈጣሪ ነው። ምክንያቱም ፍጹም እኮ እዚህ ጋር ደግሞ ፍጡር ስለሆነ መሰለኝ እንደ ሰው የሚንቀሳቀሰው፣ እንደ ሰው የሚበላው፣ እንደ ሰው የሚጠጣው፣ እንደ ሰው እንደፈለገ ሰው የሚያረገውን ነገር ፍጡር የሚያረገውን ነገር ሁላ የሚያረገው ፍጡር ሆኖ ስለመጣ መሰለኝ አይደለ እንዴ? እንደ ሰው 9 ወር ተሸክማ እንደማንኛውም ሰው እኛ እንደተወለድ ነው። ያው ልዩነቱ በድንግልና በመንፈስ መሆኑ ነው። ሶ እንደ ሰው ተወልዶ መጥቶ አሁንም በቀደምም ከሹሜ ጋር በዚህ ስንከራከር ነበር ጃም አለና፣ ስለዚህ ያ እንዴት ነው ሊሆን የሚችለው? እንዴት ነው? ሰው ነው አይደለ? ሰው ነው፣ ፍጡር ፍጡር ነው። ብቻ እስቲ እሱን አስረጅኝ አንቺ ካወቅሽ ማለት ነው። መቼስ አይናችን አሁን ስናስበው እኔ ሳስበው ሰው ነው፣ ፍጡር ነው። ግን እኛን ለማዳን ተወልዶ ከድንግል ማርያም መጥቷል። ያንን እንዴት ነው ፍጹም አምላክ ፍጹም ሰው የምንለው? ኢየሱስ እመቤታችን ኢየሱስ ክርስቶስ ስትወልደው ማለት ነው ከወንድ ጋር ግንኙነት አድርጋ አይደለም። ይሄን ታምኛለሽ አይደለም? አምናለሁ፣ እሱን አምናለሁ። በቃ ድንግል ነበረች፣ ስትወልደውም ድንግል ነች፣ መጀመሪያም ድንግል ነች፣ አሁንም ድንግል ነች። ቅዱስ ገብርኤል አብስሯት ነው ኢየሱስ ክርስቶስ የወለደችው። ኢየሱስ ክርስቶስ ስትወልደው ነገርኩሽ እኮ ቃሉ ነው በሱ መለኮት እኮ ነው ተሸክማ እመቤታችን የኖረችው። እመቤታችን እኮ መለኮትን ተሸክማ ነው የኖረችው። ግን ከእመቤታችን ስጋና ደምን ወስዶ ለእኛ አርያ ሊሆን እኛን ሊያስተምረን ስለኛ ቤዛ ሊሆን ስለኛ ኃጢአት አሁን ቀደም ይምራን ሲናገራቸው የነበረው ዝሙት ሲሰራ አፍንጫቸው ይቆረጣል ምናምን ሲላቸው የነበራቸው ጠቅላላ ማለት ነው በኦሪት ዘመን የነበረውን የምንሰራቸውን ኃጢአት በፊት ሰው ከገደለ ይገደላል፣ የሆነ ነገር ካደረገ የሆነ ነገር ይደረጋል። አሁን ግን ኢየሱስ ክርስቶስ በአዲስ ኪዳን መጥቶ ተሰቅሎ በሞተ ከተነሳ በኋላ ግን እያንዳንዱ ራሳችን ንስሐ ነው የምንገባበት። ለምንሰራው ኃጢአት ራሳችንን ለካህን እናሳያለን፣ ንስሐ እንገባለን፣ ኃጢአት እንትን እንላለን። ለምን አዲስ እሱን አውቃለሁ። አሁን እሱን እኮ አውቃለሁ። እሱ አልጠፋኝም። እኔ የጠየቅኩሽ ሰው ነው ወይስ ፍጡር ነው ወይስ ፈጣሪ ነው? ፈጣሪ ነው ነው። አሁን ፍጡር ሆኖ አይደል እንዴ? ሰው ሆኖ አይደል እንዴ የመጣው ነው? ቃሉ ነው የመጣው። ቃሉ ስለመጣ ቃል እንዴት ሰው ይሆናል? ስጋ የለበሰው ለኛ ለማስተማር ነው። ለኛ ቃል እኮ ቃል ነው። ቃል እንዳለ ማናችንም እንላለን። ቃል ሰው እንዴት ሰው ይሆናል? አንቺ እኔ ሰው ልጅ ኦኬ፣ እሱን ታዩ። እሺ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ ጌታ ነኝ የሚል አለ ይባላል እያላችሁ ነው። እኔ ጌታ ነኝ የሚል አለ። ኦኬ፣ ምዕራፍ ስንት ላይ ነው እኔ ጌታ ነኝ ብሎ የተናገረው ኢየሱስ ክርስቶስ? አለ እኔ ጌታ ነኝ የሚል አላውጣልሽ አንዴ አውጪና እሺ፣ ከዛ ሌላው ጋር ያውሩ አውጣልሻለሁ። እየፈለግልሽ ነው። እስከዛ ሌሎቻቸው አውሩ። እሺ ቅዱሳን ከምን ደረሳችሁ? ሳላ ሳላ አለ
ድምጽ ያለው የፍራታ ይመታርቂ እና እሺ አይ ዛሬ አላመሽም ኢንሻአላህ እንቅልፍ በጣም ታያለብኛል ኢንሻአላህ ዛሬ ብዙ ማንቆይም ግን አንድ ሰዓት እንጨምራለን ጃቢር አለ ጃቢር አንድ ሰዓት ይጨምረና እንወጣለን ለማንኛውም ዛሬ በጣም ገራሚ ቀን አልሐምዱሊላህ አንድ ሰው ሸሃዳ ይዛል በጣም ጀዛኩም ለሁላችሁም እንዴ 10 ሚሊዮን ገብታችኋል ዛሬ አልተቻላችሁም ያ ጀማ ወላሂ ይመቻችሁ አልተቻላችሁም በቃ እንደዚህ የሚያስፈልገው እኛ ዳዋ ስናደርግ እናንተ ደግሞ ከስል በደንብ ኮፒ ሊንክ ታፕ ማድረግ ጀግኖች ናቸው አይታችሁ ከሆነ ቲክቶክ ወር ሆኖ ተዘግቶብን አቅም አካውንት ጀዛኩም ወላሂ እናንተ ናችሁ ወር ሆኖ እስካሁን አካውንት አልተዘጋብንም የተዘጋ አካውንት የለም እና ሁላችሁም ታፕ ታደርጋችሁ በሙሉ ወላሂ ጀግኖች ናችሁ አላህ ይቀበላችሁ በቃ እንደዚህ ነው የሚያስፈልገው ይመቻቸው ብያለሁ አሁንም ወደፊት እንቀጥላለን አሁን ደግሞ ፕሮጀክት እንጋችሁ ከዚህ በኋላ መጠበቅ ያለባችሁ ነገሮች አንደኛ ዩቲዩብ ስትሪም ኢንሻአላህ እንጀምራለን ግን እሱ ነገሮች ላይ እናወራለን ኢንሻአላህ ሁለተኛ ደግሞ ኢንሻአላህ አቡ ዑመር አልባሂት ጋር ፕሮግራም አለን ያው የግብጽ ታላቅ ሼክ ነው እሱ ጋር ፕሮግራም እናዘጋጅላችኋለን የተረጎምኩላችሁ ማለት ነው ሶስተኛ መጽሐፍ አለ ያውቂ አራተኛ ደግሞ ባለፈው የነገርኳችሁ የኔ መጽሐፍ አለ አምስተኛ ደግሞ በቃ እነዚህ ፖይንቶች አሉ ኢንተርቪውም ደግሞ አለ ኢንሻአላህ ፕሮግራም ነገር ተወቅ ነገር እናደርጋለን እና ደግሞ የሚሊየን ቻሌንጅ ማለት ከዚህ በኋላ በቃ ወደፊት ነው ያለው ብዙ ነገር ነው ያለው ኢንሻአላህ ብዙ ነገር ነው ያለው ብቻ እናንተ ከጎናችን ሆኑ በርቱ አትጥፉ ለማለት ነው ኢንሻአላህ ጀዛኩሙላህ በደንብ ተማሩ ወገኖቻችንም እንደዛው ወንድም ሳላ አለ ሳላተኝ አላህ ማይኩ ክፍት እኮ ነው ማይኩ ክፍት ነው ወላኪን እያወራ አይደለም አይተኝቷል በቃ በጣም ቆየ ቀን ስራ ነው ያለውና ይደክማል ኡስታዝ ማዝ እንዴት ነህ ሰላም አለይኩም አላወራ አልተዛየርንም እኮ ወአለይኩም ሰላም ወራህመቱላሂ ወበረካቱ አልহামዱሊላህ ወላሂ በጣም ደህና ነኝ አልহামዱሊላህ ረቢል ዓለሚን ሊላሂ አልሐምዱ ወልሚና በነገራችን ላይ እንትን ነው ቅድም የሆነ ሐሳብ ተነስቶ ነበርና ኢየሩሳሌም የሆነ ሐሳብ አንስተ ነበር የኛ ቀሳውስቶችና የሃይማኖት አባቶች የት ሄደው ነው መጽሐፋችንን ከነሱ የምንማረው የሚል ሐሳብ ተነስቷል ዛሬ ደግሞ ወንድማችን ኢምራን ጠዋት ላይም ለቀሳውስቶችና ለፓስተሮች ሲደውል ነበር አሁን ላይም ደግሞ ለሶስት ሰዎች ደውለን አግኝተናል ሁለት ፓስተርና አንድ ቀሲስ አግኝተን ነበር ቀሲሱ ችግር የለውም ይመቸኛል ማውራት እችላለሁ ካሉ በኋላ ጥያቄውን ሲያዩት ጥያቄው ከበድ ሲል በቃ ሌላ ጊዜ አወራሃለሁ ብለው ስልኩን ዘጉ ማለት ነው ፓስተሮቹም ደግሞ በጸሎት ነው የሚገለጠው ወደሚል ነው መጨረሻ ላይ ይሄድ ነው ስለዚህ ምንድነው የሚያስተምሩት እንዴት አድርገውስ ነው የሚያስተምሩት ተደውለው ሲጠየቁ በዚህ መልኩ የሚመልሱ ከሆነ መጽሐፍ ቅዱስ ላይ ግራ የሚገባቸው ነገር ሲፈጠር ዝም ማለት መልሳቸው ከሆነና ጸሎት አድርግና ጸሎቱ ያበራልሃል ነው ያለው ፓስተሩ እኔ ወላሂ በጣም ነው የተገረምኩት ያ ማለት እኮ ለምንደውታል በቃ ምእመኑ ሲደውል ጸሎት አድርግ ብለው መዝጋቱን ለምንደውታል የለመዱትን ነገር ነው ኢምራንንም እንትን ያሉት ማለት ነው እና ምን ልላችሁ ፈልጌ ነው እዚያ ቢያስተምሩና ሙሉ በሙሉ አንድ በአንድ በዲቴል ቢያስቀምጡ ኖሮ የሌላ እምነት ተከታዮች ግራ ባልተጋቡ ነበር እዚህ በመጡ ቁጥር የሆነ ነገር ይክዳሉ መጽሐፉ ሲከፈት አለ ቅድም ኢምራን የሆነ ነገር ሲናገር ወገናችን ኢየሩሳሌም ስትክድ ነበር ስለ ጠላ ጉዳይ ክደሽ ነበር ከዚያ በኋላ ኢምራን ሲከፍተው አላነበብሽውም ዘለሽዋል ንግግሩን እዚህ ጋር በአይናችን እያየነው ማለት ነው ክፍት ሆኖ እያየነው አንዴ አይደለም አራቴን ያለፍሽው መጀመሪያ አላነበብሽም ወደ ታች ሄደሽ አነበብሽ ወደ ላይ ተመለሽ ያለሽ እየሸሸሽ መጨረሻ ላይ እዚያ ቦታ ላይ ስትመለሺ ያቺን ፓርት ዘለልሻት ማለት ነው ካሜራም ከፈች ስትባይ አልከፍትም አልሽ ምን አይነት አስተምሮ ነው የሚያስተምሩት እንዴትስ ነው የሚደረገው ለኔ ጥያቄ ነው ይሄ እውነት እያስተማሩ ከሆነ እናንተን እንደሚያስተምሩት ልክ አሁን አንዳንድ ፓስተሮች እኮ ሰዎችን ፈወሱ ይባልና ያጎታቸው ልጅ ሲታመም ሐኪም ቤት ሄደው ፎቶ ለቀው ጸሎት አድርጉለት ይባል ለምንድን ነው ጸሎት የምናረገው ተፈውሱ የለ እንዴ እዚያው ወስዳችሁ ፈውሱት ነው ልክ እንደዚያው ሁላ ለእናንተም ለብቻችሁ እንደሚያሳውቋችሁና እንደሚተነትኑላችሁ ስንደውልላቸው ለምንድን ነው የማይመልሱልን እየተደወለላቸው ነው እየተወራላቸው ነው ስልኩ ተደውለው ሲጠየቁ ይሄ የመጽሐፍ ቅዱስ አካሄድ ለየት ያለ ነው ለየት ያለውን አስረዳኝ ሲለው ይሄ
እኔም አሁን ነገሮችን ቁጭ ብዬ እንትን ማለት የሚከብድ ነገር ነው። አንዳንድ ጊዜ ነገር ግራ ይገባኝና አለና ሌላ ተረት ተረት ማውራት ጀመረ ፓስተሩ። ስለዚህ ምንድን ነው የሚያስረዷችሁ ከሆነ ችግር የለብንም፣ ይምጡና ያስረዱን። ቁጥራቸውን ስጡንና ደውለን እስቲ ያስረዱን፣ ችግር የለብንም። እኛ ለመረዳት ዝግጁ ነን። ባይተወይ ኢምራን ዝግጁ ነህ አይደል? ይምራን ለመረዳት ዝግጁ ነህ? እንዴት አዳ በቃ ችግር የለውም፣ ያስረዱን። ወላኪን ቁጥራቸውን አምጡልን፣ እንደውልላቸዋለን። ለእናንተ የሚያስተምሩትንና የሚያስረዱትን ያስረዱን። ግን ድንጋይ እንደጨረሰ ቴፕ ዝም ብዬ ቁጭ ብዬ እኔ የማዳምጥ እነሱ የፈለጉትን ነገር የሚያወሩብኝ አይሰራም እንደዚያ። ምክንያቱም እየተጠያየቅን ያለነው ጥያቄ ነው። የስምንት ሰው ስም እየተጠቀሰ ቁጥሩን 5 አድርጎ አምጥቶ የሚጨርስ ከሆነ የመጽሐፍ ቅዱስ ጸሐፊ ተሳስቶ ይሆናል እኮ ነው ያለው አንዱ ፓስተር አይደል እንደ ኢምራን ካልተሳሳትኩኝ፣ እንደዛ አይደል ያለው? ጸሐፊው ተሳስቶ ይሆናል ያለው መጽሐፍ ቅዱስም ማለት ነው። ስለዚህ እንዲህ እያደረጉ እያስተማሯችሁ ከሆነ መልካም ነው። ቁጥራቸውን ስጡን፣ እንደውልላቸው። ባለፈውም ታስታውሳላችሁ አንዲት ወገናችን መታ እንዲህ ተናግራ ከዚያ በኋላ ኢምራን የምታውቂውን ቀሳውስቶችን ጥሪልኝ ብሎ ቀሳውስቶቹ ብለው ነው የወጡት። ረግመውት ሁላ ነው የወጡት አይደል እንዴ? ኢምራን እንደተረገምኩ ሁላ ሰምቻለሁ። እዚያኔ እርግማኑ ታውቃለህ ምን እንደሆነ? ምንድን ነው የተባለው? እግዚአብሔር አስደፍርህ። እሺ የሃይማኖት አስተማሪ ነው ይሄ። የሃይማኖት አስተማሪ መልስ ነው። ጥያቄ ስትጠይቁ እናንተም እግዚአብሔር ያስደፍርህ ብሎ ነው የሚመልሱላችሁ? አይ ትክክለኛ መልስ ነው ይመልሱልን የምትሉ ከሆነ ይምጡና ይመልሱልን። አይ በር ዘግተው ነው ይመልሱልን ከሆነ ነው ያ መልስ አይደለም። ኤፍራታም እየሰማች ነው። ኤፍራታ የጠየቀችው በነገራችን ላይ በጣም ተገቢ የሆነ ጥያቄ ነው። ከውዝ ካሜራ መክፈት የምትችይ ከሆነ ክፈቺ እናሳይን። የማትከፍቺ ከሆነና ካሜራውን ዘግተሽ ግን እዚህ ጋር በአይናችን እያነበብን ዕምራን ከፍቶ ሌላ ነገር የምታነቢ ከሆነ ተሳስተሻል አለችሽ። አይ እኛ የምንማረው ከነሱ አይደለም ከእንትና ነው። የሚያስተምሩሽን ጥሪያቸው፣ ችግር የለብንም ከነሱ ጋር እናውራ ተባለ። ስለዚህ ያለው ነገር ይሄ ነው። ለማንኛውም አላህ ቀጥተኛውን መንገድ ይምራችሁ። ከማ ጋር እልህ እንደተጋባችሁም አላውቅም። ቀጥተኛ መንገድ ከተፈለገ ለራስ ነው የሚፈለገው፣ ለሰው አይደለም። ፉክክር አይደለም። ይሄ ነገር እምነት ነው። እምነት ደግሞ ለነገ ነፃ ያወጣኛል ተብሎ የሚታሰብ በዱንያ ላይ በሰላም ያኖረኛል፣ በነገው ዕለት ደግሞ ገነት ያወርሰኛል ተብሎ የሚታሰብ እምነት ስለሆነ በዚያ ነገር ባንቀልድና በነፍሳችን ላይ ባናፌዝ መልካም ነው ለማለት ያክል ነው። አመሰግናለሁ። ጀዛከላሁ ኸይር ጀዛ ኡስታዝ። ኢንሻአላህ አሁንም ጠየቅሽኝ ልመልስልሽ። አንድ ኢየሩሳሌም እየጠበቅኩሽ ነው። ጌታ ነኝ ያፈበት ኤፍራታ የሚወት አድርጌሻለሁ። አንዴ ኢየሩሳሌም ኤፍራታ አንዴ ዝም በሉና እኔ ልሰናበታችሁና ልተኛ ነኝ። ከዛ ጃቢር ይቀጥላል። አንዴ እሺ ጀዛከላሁ ኡስታዝ በደንብ ገልጸሃል። ባይ ዘ ዌይ ፓስተሮች በጣም ብዙ ፓስተሮች አሉ ከዚህ በኋላ ቁጥራቸው የተገኘ ማለት ነው። እነዚህ ፓስተሮች በየመንገዱ የሚሰብኩ ሰዎችን የሚፈውሱ የቅድሙ ፓስተር ኢየሱስ ተገለጠልኝ ያለ ሰው ነው። ምንድን ያለው? እኔም አልገባኝም እጸልይና አንተም ጸልይ እጸልይልሃለሁ ከዛ በኋላ እናወራለን። እኔም አልገባኝም ግን ጸሐፊው ተሳስቶ ሊሆን ይችላል መጽሐፍ ቅዱስ ብሎ ነው የተናገረው። እንደዚህ ናቸው። ኦርቶዶክሶቹ ደግሞ ቃል በቃል ያምናሉ። እግዚአብሔር ቅንድብ አለው ይላል። መጥቶ ሪከርድ ፖስት አድርጌያለሁ። አዎ እግዚአብሔር ነጭ ረጅም ጸጉር አለው አለ። እግዚአብሔር ነጭ ረጅም ጸጉር አለው፣ ቅንድብ አለው፣ አይን፣ ጆሮ፣ አፍንጫ አለው አለ። እና ይሄ ነው የምድር ኦርቶዶክስ እና የቲክቶክ ኦርቶዶክስ ጉድ እያየን ነው። በዛ ጋር ደግሞ ፓስተሮቹ ምን እንደሚያውቁ እያየን ነው። ኢንሻአላህ አሁን ነገም ደግሞ ይቀጥላል ዳዋ ከዚህ በኋላ ጊዜ ወደፊት ነው ኢንሻአላህ። ሁላችሁም ከጉዳችሁ ስለባችሁ ጀዛኩሙላሁ ኸይር ጀዛ። በጣም ደስ የሚል ትምህርትና ፕሮግራም ነበር የነበረን። አላህ ደግሞ ካለ ነገ ከዚህ በተሻለ ሁኔታ ደግሞ እንደምንገናኝ ተስፋ አደርጋለሁ ኢንሻአላህ። ሁላችሁም አላህ ይቀበላችሁ። እስካሁን 10 ሚሊዮን ጊዜ ታብታብ ያደረጋችሁ እንዲሁም ደግሞ ከላይ ያላችሁ ኮንፊደንት ቃል አስመራ ጀዛኩሙላህ። እንዲሁም ኮሜንት አድርጋችሁ ኮሜንት ባይዘው ይጥቅም አለው። እሺ ለላይቭ ኮሜንት ስታደርጉ የነበራችሁ እንደዚህ ጀዛኩሙላህ። እስካሁን በሰማችሁት አላህ ተጠቃሚ ያድርጋችሁ። እኛም ደግሞ በተናገርነው አላህ አጅሩ ከሚጻፍላቸው ያድርገን። ኢና ሰብና ፈሚን አንፉሲና ወሚን ሸይጣን ተሳስተን ከሆነ ኢና ኸጣና ከነፍሳችን ነው። ወኢና ሰብና ፈሚን አላህ ትክክል ለመከተናገርን ኡስታዝ ሁለተኛውን እንዳትሞላው ብዬ እኮ ነው። አይወክሉንም በነገራችን ላይ ቆይ አልወጣም እኮ አለሁ ኢየሩሳሌም ኢና ሰብና ፈሚን አንፉሲና ወሚን ሸይጣን አስተግፊሩላህ ኢና ሰብና ፈሚን አላህ ነው እንጂ ገለባበጥከው። አንዱ የረገመንን ርግማን ልትደግመው ነበር። መስጂድ ላይ እኮ ነው ሰላት ተራዊህን አሰግዶ ጨርሶ
اللهم إنا نعوذ من ያለው اللهم إنا نعوذ بك من الجنة وما قرب إليها من قول وعمل إنا لله وإنا والله إليه راجعون نعوذ بك من الجنة وما قرب إليها من قول وعمل እኔ ከኋላ ነበርኩኝ አስተግፊሩላህ አስተግፊሩላህ አልኩኝ ምን ማድረግ ይቻላል ተው ይባል ነገር አማርኛ ነው ተው አሚን አላለ والله ሰው አሚን ሲል ነበር ማህበረሰቡ ያ ሁላ ሰው ወዴት እንደሚሄድ አላሁ አለም ኡስታዝ ተጨማሪ ደግሞ ልንገር አንድ ኡስታዛችንና ድሮ እየተለማመደ ሲያሰግድ ማለት ምን አለ መሰለህ اللهم اخرجنا منها فإننا ظالمون አይልም لا حول ولا قوة إلا بالله ያገኘውን ዱዓ ነው እንትን ያለው ማለት ነው የጀሃነም ሰዎችን ዱዓ ከገሃነም ወጣ ነው የጀሃነም ሰዎችን ዱዓ ነው اخرجنا فإننا ظالمون نعم سبق اللسان አለ አፉ በል نعم سبق اللسان ነው خير እና ትክክል ተናግረን ከሆነ فمن الله ከአላህ ነው ተሳስተን ደግሞ ከሆነ ከነፍሲያችንና ከሸይጣን ነው በሉ እንደዚህ ያልኳችሁ ያመሰገንኳችሁ የተመሰገነን ከምንቆይ እኔ ዝም ብዬ ሂጀራቴን ልብላ እናንተ ደግሞ ፋበሉ ብፁዕ ወቅዱስ አቡነ ጃ አሉ ጃ እኮ ይተኛል በነገራችን ላይ እኔ ከጃ የታዘብኩት ነገር ጃ ቶሎ ነው የሚተኛው እንዲህ ስትል ይመጣል አሁን አያሱ ችግር የለበትም አስቀምጠው ይተኛል ቆይ ልደውልለት ሰዓት ተኝቷል እርግጠኛ ነኝ ኡስታዝ ጀማል አሉ ቆይ ላስገባ ማልተኛው እኮ ነኝ ኡስታዝ ማዕዝም ጋር ቀን ነው እንግዲህ ሰላም አለይኩም ይሰማል አሁን ከሙይ ተፈጠረ ሰላም ወራህመቱላሂ ወበረካቱ ሰላም መርሐባ ቅድም ኢየሩሳሌም የሆነ ነገር ያለች ነበርና ልቤ ነካኝና ምናልባት የኛን ክርስትናን ስለ ክርስትና ስታወሩ የሚታወሩበት መንገድ በጣም ያስጠላና ስድብ የተሞላበት ነው ከዛ በኋላ እንደገና መጽሐፍ ኢምራን የሚያነበውን መጽሐፍ እንግዲህ አንቺም ተሸማቀቅሽበታል አባቴ አንድ ማስተካከል የሚገባችሁን ሐሳብ ልስጣችሁ በተለይ ፓስተሮችን ስትጋብዙ ፓስተሮችን በመትጋብዙበት ጊዜ እንዲህ አይደለም ሆነ ያለበት ድንገት ስትደውሉላቸው እኮ ብዙ ጊዜ እነሱ የሚሆኑት የሚያስቡት ምናልባት በጣም አንድ ምንም ኢምራን ይለማ አይደለም ደዋዩ ኢምራን ስለሆነ እሱ ይምጣ እሺ እሱ ይምጣ ለምን ተገቢው መልስ ነው የሚሰጠው በጣም ነው ማከብረው ስልክ ይዟል እንደዛ ነው ስልክ ቆይ ኢምራን ና ምክር ተቀበል እሺ መደወላችሁ አግባብ ነው መጠየቃችሁ አግባብ ነው ግን አካሄድ ላይ መስተካከል ያለበት ነገር ምን የሚመስለኝ እናንተ ለእንደዚህ ለሃይማኖት መሪዎች በምትደውሉበት ጊዜ እነሱ ስልክ የሚያነሱበት ምክንያት ምንድነው ምናልባት አንድ የቤተ ክርስቲያኑ አባል ወይም ሜምበር የሆነ ችግር ሊገጥመው ይችላል ወይ ጸሎት ይፈልጋል ወይ ገንዘብ እርዳታ ይፈልጋል whatever ብቻ በዛ መንፈስ የግድ ስልክ ማንሳት እንዳለባቸው ያስባሉ በዛ ነው የሚያነሱት ስልክ የሚያነሱበት ምክንያት ያ ነው አይተ እንደሆነ ሲያነጋግሩህ ኬት ነው የመጣው አንተ ማነህ ስምህ ማን ነው ምናምን ይሉሃል ለምን አእምሮአቸው በዚህ መልኩ አይዘጋጅም ያልተዘጋጀ አእምሮ ደግሞ ይዘህ አንድ ሐሳብ ስትጠይቃቸው አንድ ነገር እኮ ለመመለስ አትሊስት የተወሰነ ዝግጅት ይፈልጋል ስለዚህ ማድረግ ያለባችሁ ሪሊ ቅንነት ካላችሁ ማለት ነው ፖይንቶችን ያዙና አስቀድማችሁ ትደውሉና ወይ ከአንድ ሰዓት በፊት ወይ ከቀናት በፊት ደውላችሁ በዚህ ቀን በዚህ መልኩ እንገናኛለን በዚህ ቶፒክ ላይ እንወያያለን ያላችሁን ሐሳብ ሁሉ ይዛችሁ እንድትመጡ ብለ ፈቃዳቸውን ጊዜያቸውን አእምሮአቸውን አዘጋጅታችሁ እንዲመጡ ማድረግ ነው ይሄ ትክክለኛው አካሄድ ነው የዛን ጊዜ ብዙ ነገሮችን መማማር እንችላለን ባልተዘጋጀ አእምሮ እናንተ ሰርክል ውስጥ ታስገቧቸውና ሲንስ ኃላፊነት ስላለባቸው መመለስ ስላለባቸው የሚመልሱላችሁ መልስ አጥጋቢ አይሆንም ስለዚህ እናንተንም አእምሮ ለመጠበቅ ሲሉ የሚያደርጓቸው አንዳንድ አካሄዶች አሉ ይሄ መስተካከል አለበት አስተካክሉ ይሄንን እውነት የምትፈልጉ ከሆነ ማለት ነው ከዛ በተረፈ ደግሞ ምንድነው ኢምፕሊኬሽን የኢምራን ፍላጎት ምንድነው መጽሐፍ ቅዱስ ተሳስቷል መጽሐፍ ቅዱስ ተበርዟል አሁን ያወራሁ ላረመህ እንዴ ረጋብላችሁ እሺ የእግዚአብሔር ቃል ምንድነው የሚለው ለሚጠይቀዋችሁ ጥያቄ ሁልጊዜ ዝግጁ ሆነ ኖ ይሄ ማይሆን ነገር ነው አታቋርጠኝ ፕሊዝ ያዳምጪ አንተ ደግሞ አዳምጥ ጆሮህን ተጠቀም ሽሜዬ አቶ ሽሜ አይ
መጽሐፍ ቅዱስ ተዘጋጁ፣ ዝግጁ ሆናችሁ ጠብቋቸው ነው የሚለው እንጂ ሲመጡባቸው ድጋሚ ተዘጋጁ አይልም። አስቀድሞ መዘጋጀት አለበት። የቤተ ክርስቲያኑ ምዕመን ስለ ኢየሱስ ካላወቀ፣ ፓስተሩ ስለ ኢየሱስ ካላወቀ፣ ስለ መጽሐፍ ቅዱስ ካላወቀ ምንም ፓስተር ሆነው ያ ሐቢቢ ምን ነካ? ቄስ እኮ ነው፣ ፓስተር እኮ ነው። ምንድን ነው መዘጋጀት የሚጠበቅበት? አንድ ክርስቲያን መጥቶ ስለ እስልምና ቢጠይቀኝ እኔ መለስለታ ስለ አላህ ለምን አምላኬ ነው፣ ስለ አምላኬ አውቃለሁ። እንደው ሜቢ የማላውቀው ነገር ስለ ህግ ምናምን ሊሆን ይችላል እንጂ ስለ አምላክ ተጠይቆ አንድ ሰው የሚያመልከው አምላክ ማስረዳት ካልቻለ መጽሐፉን ካስረዳ ምኑን ፓስተር ሆነው ምኑን ቄስ ሆነው እንትና ምን ነካ? አንደኛ። ሁለተኛ ደግሞ ቄሶቹ ምንድን ነው ያሉት ሰምታችኋል። ቢያንስ ኦርቶዶክስ ጀግና ናቸው። ቢያንስ ኦርቶዶክሶቹ ምን አድርገዋል? አምነዋል፣ ስለ እግዚአብሔር አካል አምነዋል። ጴንጤዎቹ ናቸው ፓስተሮቹ ግን እንጸልይልህ እኛም አልገባንም፣ እኔም ኢየሱስ ሳይገባኝ እኔም አልገባኝም ነበር ጸልዬ ነው ኢየሱስ ተገልጦልኝ ውሻ ሊባይም ብሎ አንደ ውሻ ሊነክሰኝ ብሎ ኢየሱስ መጥቶ እኔ አዳንኳ ከውሻ አለኛል። እንግዲህ ከውሻ የሚያድን አምላክ ለመኛ እንትን እንዳለ አናውቅም። ብቻ ለማንኛውም ይሄን ያለው ከጀማዓተል ኸይር እኔ ምግብ ልበላ ኪችን ያለሁት። ስለዚህ ብዙ ማዋታችንን ቤት እንዳረብሻቸው ማለት ነው። እና ጃ አለ አንዴ ላስረክበው ስማ እንጂ እኔን ለምን አታዳምጠኝም? ጃጋ ልታወራ ነው አንዴ ጃጋ ልታወራ ነው። ስለዚህ ሁላችሁም አላህ ይጠብቃችሁ ያ ጀማ። ለአላህ ብዬ ወዳችኋል። በዱዓ አትርሱኝ። ሱብሃነከ አላሁመ ወቢሐምዲክ ነሽሀዱ አን ላ ኢላሃ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ጀዛኩሙላሁ ሞዴሬተሮች ሁላችሁም ሰላም አለይኩም። ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ፖር ሎጂክ ይባላል። በልሽ ደህና ደር ቻው። ሀሳብ ካሉት እኮ መቀጠል ይችላሉ። አቶ ሽመልስ ኖ እስቲ እናንተ ፍረዱ። አሁን ዝም ብዬ እናንተን ሼክ ደውዬ ስልክ ደውዬ እሱ ምናልባት ስለ ከልጆቹ ጋር ይጫወት ይሆናል ወይ ተኝቶ ይሆናል። እኔ አሁን ከልጆቼ ጋር ነው ያለሁት። አቶ ሽመልስ ኖ አይደለም በሆነ የሆነ የምትዘጋጅበት እኮ እሺ ጋሽ ወላሂ ገብቶኛል። የእርሱ ሀሳብ ገብቶኛል። ግን አንድ ነገር ልንገሩት። እኔ አሁን ለምሳሌ አልጋ ላይ ተኝቼ ያለው አላህ ምስክሬ ነው። ከልጄ ጎን ነው ያለሁት። አልጋ ላይ ተኝቼ ምንም አይነት መጽሐፍ እጄ ላይ የለም። ስለ አላህ የፈለከውን ነገር ብትጠይቀኝ ወላሂ ወቢላሂ አስረዳሃለሁ። ጥሩ ነው እኮ አዎ ጥሩ ነው። ግን እኔ ዘቤስት የሚሆነውን መንገድ ነው እኮ የምነግራችሁ። ዘቤስት ሪሊ ውይይት የምትፈልጉ ከሆነ አላማችሁ መሰሉት። አቶ ሽመልስ እንደዚያ ከሆነ እንትን ነው የሚሆነው። የዚያኔ ምን ይሆናል? ሰውየውም ሲመጣ በክርክር መንፈስ ነው የሚመጣው። ለምእመኑ የሚያስረዳውን አይደለም። አሁን ወንድሞቻችን እያደረጉ ያሉት ለምእመኑ ምን አይነት ማስረዳት ነው የሚያስረዱት? ምንም እንደማያስረዱ አሳይቶናል በደንብ አድርጎ ዛሬ ማለት ነው። አይደለም የምትፈልጉት ቆይ እናንተ የምትፈልጉት የእስልምና ሃይማኖት ይበልጣል፣ ቁርአን በቃ ንጹህ ነው፣ መጽሐፍ ቅዱስ የተበላሸ ነው የተመረዘ ነው ለማለት ነው። ያ ከሆነ አይደለም ትክክል አይደለም ለማለት ነው። ካልሆነ ማለት ነው አንተ ኦኬ ምናልባት አንተ ከራስህ ኑሮ ኤክስፒሪየንስ ምናምን ወዘተ በደንብ የተዘጋጀ ሰው ልትሆን ትችላለህ። ኦኬ ግን አንተ ማለት ሁሉም ሙስሊም ነው ማለት አይደለም። ሁሉም የእስልምና መምህር ነው ማለት አይደለም። አንተ ነህ። ስማኝ። ስለዚህ ዘቤስት የሚሆነው ምንድን ነው መሰላችሁ? ጥሩ የሚሆነው 10 ፓስተሮች ከመረጣችሁ አትሊስት እንዲሁ በአንድ ሰዓት እንኳን ልዩነት ባለው መልኩ ቀደም ብላችሁ በዚህ ቶፒክ ላይ ይሄን ነገር መወያየት ስለምንፈልግ ተዘጋጅተና በቃ አለቀ። ጋብዘናቸው ማንንም አልመጣም። አካባቢው እኮ ሰው እኮ አትሊስት እኮ መጽሐፍ ቅዱስ አጠገቡ ማስቀመጥ አለበት። አትሊስት እኮ ሰዎች ካሉ ሂዱ ተኙ ማለት መቻል አለበት። አእምሮ እኮ መዘጋጀት ይፈልጋል። ዝም እንኳን ኢቭን ፖለቲክስ እንኳን እንትን ሲል ተነግሮ ነው አስቀድም አዘጋጅተው ነው ሰውየው እንጂ ግን እዚህ ታመጡና የሆነ ነገር ሲናገሩ በቃ ስሙና ታያችኋቸው። መስማት ሳይሆን ማለት ነው መስማት ሳይሆን የነሱን ችግር አሁን ልንገሩት። አንደኛ ነገር መጽሐፍ ቅዱስ ላሉት ሁሉም መጽሐፍ ቅዱስ ነበራቸው ብቻ አይደለም። እንዲሁም አንደኛው አንባቢ ሁላ ነበረው። መጽሐፍ ቅዱስ ብቻ አይደለም ሰው ነው የሚያነብለት፣ እሱ አጠገብ ተቀምጦ መልስ መስጠት ብቻ ነበር። ሆኖም ግን ሁላቸውም አንድ አይነት ጥያቄ ነበር የተጠየቁት። ያንን ጥያቄው እኮ ከባድ እኮ ነው። ጥያቄውን ነው ማየት ያለብህ። ጥያቄው ስለ ቁጥር፣ ስለ ድምር፣ ስለ ምናምን ነው የምጠይቋቸው እኮ አይደለም ከባድ ነው። ጥያቄውን መንፈስ ስትየው በጣም እኮ በቀላሉ እኮ የምትመልሰው መልስ አለ። በጣም ማስታወስ ማገላበጥ እንጂ አሁን ለምሳሌ መጽሐፍ ሪፈረንስ ሁሉ አገላብጠህ የምትመልሰው መልስ እኮ። እሺ ሪፈረንስ አገላብጦ መመለስ አይደለም። አሁን ስለ መጽሐፍ ቅዱስ እነሱ በስርዓት ያውቃሉ፣ እያስተማሩ አይደለ? ስላወቁ አይደለም የሚያስተምሩት አይደለም። እንደሱ ማለታችን በጣም መጽሐፍ ቅዱስን ጠንቅቀው የሚያውቁ ቱ ዘ ዴፕዝ ሊነግሩ የሚችሉ ብዙ ሰዎች አሉ። በጣም ብዙ ሰዎች አሉ። ወይም ምናልባት ሰዎች ጋር አለመገናኘት ካልሆነ በስተቀር በጣም ብዙ ሰዎች አሉ። ለምንናቸውም ቢያሉ ግን ዘቤስት የሚሆነው ለዚህ ህዝብ የሚጠቅመው ለእስልምናም ህዝብ ለክርስቲያኑም ለሌላውም ህዝብ ለመማማር ከሆነ የሚጠቅመው በቃ እቺ ፖይንት ቆንጆ አትሊስት 1 ሰዓት 2 ሰዓት ወይ አንድ ቀን
አስቀድማችሁ ንገሯቸው፣ ተዘጋጅተው ይምጡ፣ እናንተም ተዘጋጁ። ከዛ በኋላ ውይይት ይደረግ። ግን አይ እኮ የመጽሐፍ ቅዱስ የተበረዘ ነው የተደለዘ ነው መምህራኖቻቸው እኮ እንደዚህ አይነት ናቸው አያችሁ ብላችሁ የሰውን አእምሮ ለመያዝ ማለት ነው። ተከታዮቻችሁ ለመያዝ በነገራችን ላይ አስተያየት ነው። በቃ ቴንኪው ጨርሻለሁ። በቃ ምንድን አስተያየት መስጫ ያደረጉት የቱን ኦኬ እሺ ቴንኪው ጨርሻለሁ። ይጠይቃሉ። በቃ ካላወቁ በቃ እናቆም፣ ሌላ ቀን ተዘጋጅተን እንመጣለን ያሉ። በቃ ምንም እኮ መወራገጥ መፍጨርጨር አያስፈልጉም። ላይክ እንኳን እነሱ ይቅሩና የተዘጋጀም ሰው ቢሆን የማያውቀው ነገር ከሆነ በቃ አላቆም ተዘጋጅቼ እመጣለሁ ነው ማለት ያለበት። በቃ እዛ ሲት መዘጋጀታቸውን እኮ በጥሩ አትወስዱትም እናንተ። በቃ በቃ እንዴ ተው እንደዚህ ይሄ በሎጂክ ህዝቡን አትምሩ። ይሄ በዚህ ኖ በቃ እንዴ ከላይ ያለውን ጥያቄ መልስ። በነገራችን ላይ እንትን ነው ጃቢሮ፣ አቶ ሽመልስን በደንብ አድርገው ቢሰሙኝ ደስ ይለኛል። የማያውቁትን እምነት የሚያስተምሩበት ምክንያትም አላቸው ብዬ አላስብም። አያውቁትም እምነቱን። የማያውቁትን ነገር መስበክ እንጂ ማስተማር አይደለም የያዙት። ማስተማር ከሆነ ቅድም እኮ ነግሬዎታለሁ። የፈለገ ሰው ክርስቲያን ይምጣና አሁን ስለ አላህ ጉዳይ የፈለገውን ነገር ይጠይቀኝ። ባይ ዘ ወይ አብዛኞቻችሁ ታውቃላችሁ፣ ዕምራንም ያውቃል፣ ጃቢርም ያውቃል። ጃቢር ብቻ አይደለም ኢየሩሳሌምም ታውቃለች። ብዙ ጊዜ እዚህ ጋር ቁጭ ብዬ ስናገር ልጆች ካጠገቤ እየጮሁ ነው። ልጅ አለኝ። ከልጄ ጋር እየተጫወትኩ ቤት ውስጥ ቁጭ ብዬ መጽሐፍ ሳሊዝ ባዶ እጄን ነው ሁሌ የምናገረው። ለምንድን ነው ሲባል ስለ አላህ ጉዳይ ስጠየቅ ጠንቅቄ ማወቅ አለብኝ። ካላወቅኩኝ ምን ያማኝ ሆንኩኝ ታዲያ? ቄስ ተደርገው እዚያ ጋር ሲሾሙ እኮ 8 9 10 ዓመታት 20 ዓመታት ተምሮ አይደል እዚያ ጋር የገቡት? ስለ መጽሐፍ ቅዱስ ተጠይቆ ምንም የማያውቅ ከሆነ መጽሐፍ ቅዱስ ላይ የሚጋጭ ነገር አለ ተብሎ ሲነገረው ግጭቱን የማያውቅ ከሆነ ምኑን አስተማሪ ሆነ ታዲያ? የሚያስተምርበት ምክንያትም አለው ብዬ አላስብም። ሄጄ ልዘጋጅበት ይህን የመሰለ ትልቅ ግጭትን ሄጄ ልዘጋጅበት የሚለኝ ከሆነ ታሪኩን በስርዓት ጠንቅቆ የማያውቅ ከሆነ ችግር ነው። ደግሞ አንድ ሰው አይደለም፣ አንድ ሰው ቢሆን ባይደወይ ሽሜ ያለው ነገር ትክክል ይሆን ነበር። ሰው ከሰው ይለያያል። አንዳንዱ ያውቅ ይችላል፣ አንዳንዱ ደግሞ ላያውቅ ይችላል ብሏል። ትክክል። ሁሉም አንድ አይነት እንትን ይሆናል። ሁሉም ያኛው እግዚአብሔር እንዲህ ከውሻ አዳነኝና ተገልጦልኛል፣ ለአንተም ይገለጥልህ ጸሎት አድርግ። ሁለተኛው ደግሞ አንብቤ ልምጣ፣ ይሄንን አላውቅም፣ አንብቤ ልምጣ ያለውን አከበርኩት እኔ። ምክንያቱም በቃ አለማወቁን አልካደም። ቅድም ሽሜ እንዳለው ደግሞ በክርክር መንፈስ ቢመጣ ኖሮ ያቺ አላውቃትም ያላትን ነገር እየተከራከረ ይሞታታል። ስለዚህ ያለው ነገር ማንም ሰው አስተምራለሁ ብሎ ራሱን መንግስት እኮ ሲኦሲ የሚፈትነው ለዚያ እኮ ነው። መንግስት ሲኦሲ ፈትነው እኮ ሰዎችን ለስራ ብቁ ናቸው፣ ለማስተማር ብቁ ናቸው፣ ነርሲንግ ለመስራት ብቁ ናቸው ብሎ እኮ የሚሰጠው ለዚያ እኮ ነው። የሃይማኖት አስተማሪ ደግሞ ያለ ሲኦሲ የሚገባ ከሆነ ችግር ነው ማለት። ያንን ሃይማኖት በደንብ ማስረዳት በማይችልበት አቅም ላይ ሆኖ ሰዎችን አስተምር ብሎ የሚቀመጥ ከሆነ ችግር ነው የሚሆነው። እዚህ ያን ያለው ነገር እኔ ያ ነው የሚታየኝ። የሃይማኖት አስተማሪ ናቸው የሚባሉበት ምክንያት የለውም ከሌላው የማይሻል ከሆነ። ምእመኑም እርሶ እንዳሉኝ ሄዶ ሰርች ማድረግ ከሆነ ጎግል ላይ ምእመኑም ሄዶ እኮ ሰርች ማድረግ እኮ ይችላል። ማንም ሄዶ ሰርች ማድረግ ይችላል ጎግል ላይ። ግን የተማረውን ነገር ማስተማር ግዴታው ነው እንጂ የሆነ እንትን የሚያደርገው ነገር አይደለም። ግዴታው ነው። ያን ነገር ተምሮታል። የተማረውን ነገር ማስቀመጥ፣ ካልተማረው ደግሞ የለም። የሌለ ነገር እንደ አዲስ ማምጣት አይችልምና ማለት ነው። ያኔ ያለው የምትቀጥለው ነገር ካለ ቀጥል። እኔ ጨርሻለሁ። በቃ እኔ ኢየሩስን ነው ዛሬ መውራት። ኢየሩስ አሌም እንዴት ነሽ? ለሷ ልንገራት። እኔ ከእናንተ ጋር ለመጨቃጨቅም አልመጣሁም። እዛ ሰላም ነው። እንዴት ነሽ? እንዴት ነው ቤተኛው? አይ እኔ የኤፍራታ እየሰማችኝ ስለሆነ ኢየሱስ ጌታ ነኝ ያለውን ጥቅስ አውጪልኝ ስላለች እሱ ልነግራት ነው። ጌትነቱ በመገኘት ነው ተሰጥቶት ነው ተደርጎ እኮ። አይ እሷ ልክ ካመነችበት ትመንበት፣ ካላመነችበት መብቷ ነው። ከአንተ ጋር ለመከራከር አይደለም። ሲጀመር ደግሞ እኛ ኤፍራታ ማወቅ ከፈለግሽ ማለት ነው እነ መዝሙረ ያሬድ አሉ፣ እነ ዘማርያም አሉ፣
እነ ታላቁ ጅብሪል የሚሉት በጣም ሊቅ እስከ ቴዎሎጂ ድረስ የተማሩ በጣም ቤት የሚያመጣሽ ነገር እኮ የለም። ኢየሩሳሌም አንድ ጊዜ እስቲ ጃቢሩ ኢየሩሳሌም ቆይ እስቲ አንዴ ጃቢር ማይክዋን እስቲ ያዝልኝ እስቲ አንዴ። እንዴ እዚህ ቤት የሚያመጣሽ ነገር እኮ የለም። እንደዚያ ከሆነ እዚያ ቤት የሚያስተምሩ ከሆነ እዚያ ሄደሽ መማር ነው። አንቺም እኔ ለማር እዚህ ቤት ለምን መጣሽ ታዲያ? ለመማር አይደለም የመጣሁት ግን ያልሆነ ታዲያ ሂጂያ ታዲያ እዚህ ጋር ተቀምጠሽ ፕሮሞሽን የምትሰሪበት ምክንያት የለም። የሆነ ነገር እንደሚያውቅ ሰው ተናገርሽ፣ እንደማታውቂ ኢምራን ገለጠልሽ፣ መጽሐፉን ከፍቶ አሳየሽ። አሃ ተሳስቻለሁ ይቅርታ ማለት ሲገባሽ ሙጭጭ አልሽበትና እያየን በአይናችን እያየን በነገራችን ላይ አልሐምዱሊላህ አማርኛን በደንብ አድርገን እናነባለን። እኛ የአማርኛ ችግር የለብንም። የራሱ ፖለቲካ ነው። አልተሳሳትኩም። እስቲ ማይኳን ያዙልን እስቲ አንድ ጊዜ። መሳሳትሽንማ ከታች ያሉት 4700 ሰዎች ተመልክተዋል። እዚያኔ መሳሳት አይደለም እንደደበቅሽ አንዴ አይደለም 4 ጊዜ እንደደበቅሽ ደጋግመሽ 4 ጊዜ ማለት ነው። ያን ሁላ ስንመለከት ነበር። ተግባባን። ስለዚህ ካንቺም አይጠበቅም ያን ሁላ ጊዜ እየደጋገምሽ ያን ሁላ ጊዜ እንትን እያልሽ እየታየ ከታች ያሉ ሰዎች እኮ ያነባሉ። በነገራችን ላይ ከታች ያሉ ሰዎች የማያነቡ ከመሰለሽ ተሳስተሻል። ሁሉም ተምሮ ነው እዚህ ጋር የሚቀመጠው። አማርኛ ማንበብ ይችላሉ። ከታች ያለው በደንብ አድርጎ እያነበበ ነው። ስለዚህ የሚያስተምሩን ሰዎች አሉ ካልሽ እነሱን ጠርተሽ ነይ ወይ ደግሞ ቁጥራቸውን ስጪን አልንሽ። ቁጥራቸውን አሰጪንም ማር ለኻስ እዚያ ሄደሽ ተማሪ። ተግባባን። ዳሴ ይሄውን ያለው ነገር ይሄ እኮ ለማር አይደለም ግን ያልሆነ ቃላት ሲናገር አትናገር አይደለም። ጻፍ ላይ የሌለን አንድ ቃል አልተናገረም። ተናግሯል። ምክንያቱም መጽሐፍ የሰው እጅ ነው የሚጽፈው። የጽፈት ስህተት ሊኖር ይችላል። የቃላት ልዩነት ሊኖር ይችላል። ሌላ ምንም ነገር ቃል አማርኛን አንተ እንደፈለክ አይደለም የምትፈታው እኮ። እኛም ያልነው እኮ ነው በቃ መጽሐፉ የሰው ጽሁፍ ነው እኮ ነው ያልነው። እኛም ያልነው እኮ መጽሐፉ የሰው ጽሁፍ ነው። የአምላክ መንፈስ አድሮበት አትበሉ። የአምላክ መንፈስ ካደረበት ደግሞ የሚስተካከልበት የሚሰረዝ የሚደለዝበት ምክንያት የለውም። እዚህ ጋር አምላክን የሚያክል እዚህ ጋር አምጥቶ ጠላ ጠጥቷል ብሎ እየተናገረ ጠላ ጠጥቶ ጠገበ ጠላና ምግብ እያለ እየተናገረ አንቺ ደግሞ መተሻን ነገር ለመካድ ፈለግሽ። እንዳትክጂ ደግሞ መጽሐፉን ሃርድ ኮፒውን ነው የሚጠቀመው ዒምራን። የዒምራን ክፋቱ ደግሞ ያ ነው። ዒምራን እንደኛ አይደለም። እኔ አሁን ለምሳሌ ፒዲኤፍ ነው የምጠቀመው። ዒምራን ደግሞ ሃርድ ኮፒውን ነው የሚጠቀመው። ወረቀቱን ነው የሚገዛው ሄዶ ከቤተ መጽሐፎቹ ማለት ነው። ሃርድ ኮፒውን ከፍቶ አሳየሽ። መጽሐፉ ላይ የተጻፈውን ጠላ የሚለውን አንድ በአንድ አሳየሽ። ከዚህ በላይ ምን ቀረ ታዲያ? ነው ወይስ በቪዲዮ ሪከርድ አድርጎ ማምጣት አለበት? ዒምራን አልነበረም በዚያ ጊዜ ቪዲዮ ሪከርድ እንዳያደርግ። አሁን ለምሳሌ ስለዚህ ከታች ያለው ክርስቲያኑም ሙስሊሙም በደንብ አድርጎ እያየ ነው እየተረዳ ነው። እዚህ ለታዛቢው ነገሩን ብንተው መልካም ነውና የቅድሙን ነገር እሷን እለፊያት ኢየሩሳሌም። አሁን ያነሳሽውን ነጥብ ደግሞ ከኤፍራታ ጋር ሳይሆን ከጃቢር ጋር ትቀጥያለሽ። መቀጠል አልፈልግም የምትይ ከሆነ ደግሞ እናመሰግናለን። ወርደሽ ማዳመጥ ወይ ደግሞ መተኛትም ትችያለሽ ለማለት ያክል ነው። ለምን ለማሳመን ትፈልጋላችሁ እናንተ እንዴ? ተመጽሐፍ የተበረዘ ነው አላችሁ። አሁን ኢየሩሳሌም ታስረጃለሽ እምነትሽን ወይስ ምን ይሻላል? እንዲሁ መናዛለ ነገራት ነው በቃ ከፈለገች ማለት ነው። ካልፈለገች ደግሞ መውረድ ይችላሉ። ግን እናንተ በቃ የሰውን ሃይማኖት በክፉ አንደበት አትናገሩ። ነገር ልታፍሩበት ትችላላችሁ። እኛ ካነበብን እንጂ መጽሐፍ እኛ ምን አደረግን? እንዲህ እኮ ግራ ይገባኛል። እሺ ሰላም አለይኩም ያ ጀማ፣ እንዴት ናችሁ? ሰላም። እሺ ኡስታዝ ዛሬ ሄድክባቸው? ወላሂ በጣም ተናድጄ ነው እንዴ። ሰው እንዴት ጃቢሮ፣ ቆይ እስቲ እንዴ አማርኛ ባልችል ችግር የለውም። ከመቶ በታች አምጥቼ አላውቅም እኔ በልጅነቴም ማለት ነው። የምችለውን አማርኛ ፊት ለፊቴ እያየሁት እያየ ነው። ያዩ الذين امنوا እንዳለ ያዩ الذين كفروا ቁጭ ብሎ እያነበበ ነበር ከታች። የቀረሰው እኮ የለም። ሰው ሁላ ቁጭ ብሎ እያነበበ በዚያ ላይ ፊልም መስራት ያመራታል። لا حول ولا قوه الا بالله። አንዳንድ ሰው ግን ወላሂ በጣም የሚገርም ነው ኡስታዝ። አሁን ምን መሰለ ችግር የሆነው እዚህ ቲክቶክ ላይ የቲክቶክ ኦርቶዶክስ እና የመሬት ኦርቶዶክስ የሚባሉ አለ። የመሬት ኦርቶዶክስ በቃ ጠላ ይጠጣል፣ ይጠጣል፣ ምን ችግር አለው ይለዋል። እንደው ምን ችግር አለው? እንደውም አንዱ ምን አለው? ሆዋሪው አለ
ነበር ኬዛኔ ዋሪው አንተ እንደዚህ መጠይቀዋል እና እነሱ አሚን ብለው ይቀበላሉ። እና እዚህ ደግሞ ያሉት በቃ እውነቱን መቀበል ስለከበዳቸው በቃ እኔ የሚከራከሩበት ነገር ራሱ እንትን አይሉ በቃ እኮ እሺ ብላችሁ ግን ሁዋሪው አንተ ማን እንዲህ የምትጠይቀው ብላችሁም እኮ እንትን ማለት ይችላሉ። አሁን ጠዋት አንድ መምህር ምን አሉ? እግዚአብሔር አሉ እንደ አዳም ጆሮ አለው አሉ፣ እንደ ላይክ አይን አሉ፣ ሁሉም ነገር አለው አሉ፣ ግን አይመረመርም አሉ። በቃ ይሄ እኮ መልስ ነው። እዚህ ያሉት ግን አለምም የለምም አይሉም። ታዲያ ምንድን ነው የሚሉት? ይሳደባሉ። የሱ ሃይማኖት አትሳደቡ ብሎ ይሄ ነው የሚሆነው። ሌላ ምን የሚያደርጉት ነገር የለም። እሺ ማን ነው አሁን የቆየው? ከኤፍራታ ጋር እንቀጥል? አቶ ሽሜ ይቀጥሉ? ማን ይቀጥል?